አይ መስረቅና ሌሎች አይሰርቅም። አማኝ አይሰርቅም። ማድረግ አረብ አካባቢ አሁን ከንቱ መጻደቅ ወይ ወደ የማረሚያ ቤቱ እየሄደን እንዙር አብረን ኦርቶዶክሳውያን ናቸው። እግዚአብሔር ነው ማለት ሶፊን በጣም ማከራው ጓደኛዬ ነው። አንተ እንደምትለው አይነት ግን አመለካከት አለው ብዬ አላምንም። እንዴ አማኝ አይሰርቅም ትላለህ እንዴ? አይሰርቅም እንዴ? ምን አንተ አሁን ፍጹም ነህ? እሺ በክርስቶስ ኢየሱስ ቆይ ሳሚ የሰማኝ ነው ፒተር ከማረሚያ ተቋም ፕሮቴስታንት አማኝ የለም የሚል ማረጋገጫ ልታመጣልኝ ትችላለህ? ኃጢአት ሊሰራ ይችላል አልኩህ እኮ እንዴ ኃጢአት ባይ ልታመጣልኝ ትችላለህ ወይ? ተምታቶባችሁ እኮ ነው እናንተ። ይኸውልህ አሁን ልታመጣልኝ ትችላለህ ወይ? አይደለም ስርቆት ቶ አይደለም ልታመጣልኝ ትችላለህ? የሰረቀ አለ ጳውሎስ ከእንግዲህ ወዲያ ምን አይበል አይስረቅ፣ ነገር ግን በገዛ እጆቹ እየሰራ መልካምን ያደርግ ይላል። አየው አሁን የጠየቁት መልስልህ ስርቆት ኃጢአት ነው አይደለም? የጠየቁት መልስ ከማረሚያ ወይ አንተ ጋር ላውላ ወይ ዘማሪ ጋር አንድ ጊዜ በእናትህ ይቅርታ አንዴ ጋር ላውላ ከማረሚያ ተቋም እዛ ምንድነው ወንጌል አማኝ የለም የሚል ማረጋገጫ ልታመጣልኝ ትችላለህ? እዛ ማረሚያ ቤት ውስጥ መቼ ቪአይፒ ሊዝናና አይደለም ሊገባ እኮ ይችላል እንዴ? ሰው ነው እኮ ወዳጅ እኮ ሰው ነው እኮ የወንጌል አማኝ ሆኖ እዛ ልታገኝ ይችላል። የምታገኝ ግን 1 4 5 6 ነው። እንደ ኦርቶዶክሳውያን 99% ግን አይደለም። የለም ብለኸኝ ነበር። አሁን በቁጥር ልትደራደረኝ ነው ማለት ነው። ልብ በሉ ግን የለም ነበር ያልኩት። አሁን 4 5 ብለህ በቁጥር ልትደራደረኝ ነው። አማኝ ኃጢአት አይሰራም። አሁን ምን ያልዋሽ ወዳጅ ኃጢአት አይሰራም ብለኛል ቃል በቃል። አዎ አይሰራም። በቃ አማኝ ኃጢአት አይሰራም። ኃጢአት ቢሰራስ ብያለሁ ደግሞ። ኦኬ ስለዚህ ማረሚያ ቤት ውስጥ ምን ይሰራል? ስሜታዊያቱን ሳሙኤል ወይ አንዳችሁ ጋር ላውራ። እሺ አንዳችሁ ጋር ላውራ። ሚውት አድርግ። ማረሚያ ቤት ውስጥ ምንድነው የሚሰራው? ዘማሪ አንዴ ልጨርስ። አሁን ሚውት አድርግ ጨርስ። ይኸውልህ መጽሐፍ ቅዱሳችን ፓተር ስትመለስ ማለት ነው ፔትራ ቀደም የተያዘው ከታች ማወቅ የሚፈልጉ ሰዎች አሉ። ጭቅጭቅም መሆን የለበትም እና ስንመልስ ደግሞ ስንመልስ ሰውየው ኃጢአት ቢሰራስ እያለ እየጠየቀ ነው። ቅጣቱ ምንድን ነው? ቅጣት የለም። እሱን ነግሬሃለሁ። እንደገና ሲኦል ይቀጣል አይልም መጽሐፋችን። ከአብ ዘንድ ምን አለን? ጠበቃ አለን። መጽሐፍ ቅዱስ ይኸውላችሁ ክርስቲያን ኃጢአት ይሰራል። ሲኦል የተዘጋጀ ይኸውልህ ሲኦል የተዘጋጀ ለሰይጣን ነው እንጂ ለአማኝ አይደለም። ኢየሱስ ክርስቶስ ምን አለ? ሂዱ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀለት። ወይ አንዴ ልጨርስ ማሚ ልጨርስ። ጥያቄን እዛ ውስጥ ታገኛለህ። ሲኦል የማያምኑት ደግሞ ሰይጣን ናቸው አልክ። እኔ ሰይጣን ነኝ? ኧረ አላልኩም እንደዛ። ሲኦል የተዘጋጀው ለሰይጣን ነው። ሰዎች ማንን ተከተሉ? ሰይጣንን። መጽሐፍ ቅዱስ ምን አለ? ኢየሱስ ሲመጣ ምን አላቸው? ሂዱ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀለት ወደ እሳት ባህር ሂዱ አለ። ለምን ሲባል ምን ሰይጣን ነው ሰዎችን ነው እንደዛ ያለው? ሰይጣን ነው ሰዎችን ነው እንደዛ የሚለው ሰዎች። ስለዚህ ሰዎች እግዚአብሔር ሲኦልን ለሰው አላዘጋጀም እና ሲኦልን ያዘጋጀው ለሰይጣን ነበር። ወይ አሁን ግን ሰዎች ወደ ሲኦል ነበር የሚወጡት። አንዴ ዘማሪ ባለማችን አንዳችሁ ጠይቁኛል፣ አንዳችሁ ልመልስ። ኦኬ ባለማችን ላይ አንተ የሰይጣንን መንገድ የማይከተለው የባንተ አቋም ያለው ብቻ ነው ወይም ደግሞ ኦኬ ጀነራሊ መንግስቱ ላይ ማሜ መንግስቱ አሁን በሃይማኖት እየሸወደ ነው እንጂ ሰይጣን መንግስቱ ለተ የትኛውም እምነት ይችላል። አንተ እንደ ሃይማኖት አባት ነው የምትመልስልን። እኔ እንደ ተራ ሰው ነው የምጠይቅህ። ያኔ አገልጋይ ነኝ። ቀጥል። ኦኬ የዓለማችን ላይ ያሉ ፕሮቴስታንቶች ብቻ ናቸው የሰይጣንን መንገድ የማይከተሉት። የሰይጣንን መንገድ የሚከተሉ በአጠቃላይ መንግስተ ሰማያትን አይወርሱም፣ ገሃነም ይገባሉ። ይህ ማለት የዓለማችን ህዝብ አብዛኛው የሰይጣን ተከታይ ነው። ለምን እንደዛ ሆነ? ማለት ፕሮቴስታንት የማይከተል ሁሉ የሰይጣን ተከታይ ከሆነ ገሃነም የሚገባ ከሆነ የሚድኑት ጥቂት ሰዎች ናቸው ማለት ነው። መጽሐፋችንም ይላል ፕሮቴስታንት ሁሉ ይድናል ማለት ምን አይደለም። አቤሽ ቀደም ብዬን ተናግሬያለሁ። ይኸውልህ መጽሐፍ ቅዱስ በግልጽ ቢናገረው ካላመነስ እናንተ እንዳትገባ እኮ ኢየሱስን እየነገርኩ በኢየሱስ መና የሚያምኑት ትንሽ ናቸው። አመና በኢየሱስ አሁን እኮ የወንጌል እየነገርኩ ነው። አመነ በኢየሱስ ሲኦል እንዳትገባ አመነ በኢየሱስ። ኢየሱስ ክርስቶስ ምንድነው? መንገድም ህይወትም እውነትም ስለሆነ ማለት ነው። እኔ ሎጂክ ነው ማወራ። አሁን የዳኑ ሰዎች ብቻ ህላዊ የሚዩት አድርግ ማሚ እየጠየቀ እየመለስኩ ነው። ህላዊ
መከሰሩን እንዲያዳም ጠየቀኛ ኖ ጠየቀኝ። ካንተ ጋር አይደለም ቤቱ የወንጌላዊ ነው። እናንተን ቀበዝን እንጂ በሰላም እኮ ቤቱ የወንጌላዊ መሐመድ ጋር እየጠየቀኝ መለስኩ። ምን ታርጓለህ? ሜሽ እንዴት ነህ ብራዘር? ሰላም ነው? ሚውት አድርገው የጠየቀኝን ልመልስ። ግላዊ እባክህ ሚውት አድርግ። አንዴ እድሉን ልጠቀም። ደግሞ ካልጠየቀኝ አላወራ። ይሄን ልመልስለትና ደግሜ አላወራ። አንዴ ልጨርስ። እሺ የጠየቀኝ እሺ ይኸውልህ ማሜ አንድ ነገር ያዝማል። የዓለማችን ህዝብ 8 ቢሊዮን ምናምን አለ ይባላል። ከዛ ውስጥ የፕሮቴስታንት እምነት የሚከተለው 1 ቢሊዮን እንኳን አይሞላም። የፕሮቴስታንት 1 ቢሊዮን በላይ ነው። 1 ቢሊዮን የፕሮቴስታንት እሱን ዳታውን እሰጥሃለሁ። ፎሎ አድርገኝና ዳታውን እሰጥሃለሁ። ጉግል ማድረግ ይቻላል። ያደርጋለሁ እኔ እና የተቀረው ግን ፕሮቴስታንት ሁሉ ይኸውልህ ፕሮቴስታንት ሁሉ በጌታ ነው ማለት አይደለም። ይሄንም ያዝ እንጂ ወይም ደግሞ እኛ ፕሮቴስት አድርገን ስንወጣ ከካቶሊክ ያን ስም ተሰጠን እንጂ መጽሐፍ ቅዱሳችን በግልጽ እንደሚናገረው መንግስት ሁለት ነው። የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። ግልጽ ነው። የሰይጣን መንግስት የትኛውም ክለ ከሰይጣን መንግስት ውስጥ ነው። በቃ አለቀ። ለምን ሲባል ሰይጣን የሚያቋቋመው ምን ስላለ? ሃይማኖት ስላለ ማለት ነው። ይሄ ነው ብዙ ሰው አልረዳው ያለ። ሚያድን በክርስቶስ ኢየሱስ መሆን ነው ማሜ እንጂ ፕሮቴስታንት መሆን አይደለም የሚያድን። የሆነ ኦርቶዶክስ መሆን አይደለም የሚያድን። ኦርቶዶክሳውያን እንግዲህ የራሳቸው አመለካከት አላቸው። ከአንዷ ቤተክርስቲያኖች ብለው የራሳቸው ሊያምናሉ። ኦኬ እነሱ በኋላ ጠይቃቸዋለሁ ይመልሱልሃል። እኔ ግን ማምነው መጽሐፍ ቅዱሳችንን በግልጽ የሚናገር በክርስቶስ ኢየሱስ መሆን ምን ያደርጋል ማለት ነው? ያድናል። በቃ አለቀ። ይሄ ነው ሐዋርያት የሰበኩት። ሐዋርያት ወደ የትኛውም የእምነት ተቋም አልጠሩ። የጠሩ በክርስቶስ ኢየሱስ እንዲያምኑ ነው። ከዛስ እነዚህ ሰዎች ደግሞ ከነሱ ጋር ህብረት እንዲያደርጉ ያስተምሯቸው ነበር። ከሐዋርያት ጋር ህብረት እንዲያደርጉ። ስለዚህ መንግስቱ የትኛውም ሃይማኖት ውስጥ የሆነ አይድን ነው። በኢየሱስ ክርስቶስ ያመነ ሁሉ የሚድን ከሆነ ካቶሊኮች በኢየሱስ ክርስቶስ አምላክነት ያምናሉ፣ ኦርቶዶክሶች በኢየሱስ ክርስቶስ አምላክነት ያምናሉ፣ ፕሮቴስታንቶች በኢየሱስ ክርስቶስ ካቶሊኮችም እኮ በኢየሱስ ካመኑ ይድናሉ። ሁሉም ያምናሉ እንጂ ኢየሱስ ክርስቶስ ጌታችን መድኃኒታችን እያሉ ነው የምንሰማቸው። ቆይ አዳምጠኝ። ይሙሉ ራሱ መድኃኒዓለምን እያሉ አይደል የሚውሉት? ይኸውልህ ችግሩ ምን መሰለህ? ሁሉንም መልስ መስጠት የሚፈልገው እሱ ሆነ። እንደ ሐሳብ ግን እዚህ ጋር የገባ ነው ሁላችንም ሶፊም እኛም ሐሳብ ለመስጠት ነው አይደል? እንደ አንድ ኦርቶዶክስ እኔ ቀጥሉ። እኔ ስለጠየቀኝ ነው። አሁን እናንተን እንትን ብሏል። ቀጥሉ። ይኸው ሚት አደርጋለሁ ከአሁን በኋላ ቀጥሉ። እንደ አንድ ኦርቶዶክስ የምልህ ነገር ማሜ፣ እኔ ለምሳሌ አንድ ክርስቲያን ነኝ የሚል ኦርቶዶክስ የሆነ ሰው መዳን ከፈለገ በመጀመሪያ በክርስቶስ አዳኝነት አምላክነት ማመን አለበት። በጻድቃን በሰማዕታት አማላጅነት ማመን አለበት። ከዛ በኋላ ደግሞ የሚጠበቁበት ደግሞ የጽድቅ ስራዎች አሉ። እነሱን መስራት አለበት። እውነት የምነግርህ እዚህ ጋርም ላሉ ኦርቶዶክሳውያን የምነግራቸው በግልጽ ማለት ነው። እኔ እንኳን ስለመዳኔ እርግጠኛ አይደለሁም። የነበረብኝ ኃጢአት ተደምስሶልኛል። አሁን ግን የዘላለም ሕይወትን እወርሳለሁ ብዬ በድፍረት አልናገርም። ለምን መሰለህ? ክርስቶስ ኑር እንዳለኝ እየኖርኩ አይደለም። የሚጠበቅብኝን ክርስትና ሕይወት እየኖርኩት አይደለም። በጣም የሚያሳፍረውን ነገር ልንገርህ እንደ ክርስቲያን የከፈለልን ዋጋ ብዙ ሆኖ ሳለ ጥቂት አድርጋችሁ የዘላለም ሕይወትን ውረሱ ስንባል ማድረግ ያቃተን ስጋችንን ማሸነፍ ያቃተን ሰዎች ነው። ኦርቶዶክስ ሆኖ ዘፋኝ ሆነ ዳንኪራ ሆነ ምናምን የፈለገውን ነገር ያድርግ፣ ቤተክርስቲያናውና ክርስቶስ እንደሚያዘው መኖር ካልቻለ የትኛውም ክርስቲያን አይድንም። ይሄ እርግጠኛ ሆኜ ነው የምነግርህ። እንዴት ታዲያ ይሄማ ከሆነ ሳሚዬ እኔም አንተም የምናምነውን በዚህ ሎጂክ አይደለም የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ታዲያ የተናገረውን ቃል እኮ ዲና የሚያደርግ ነው። ምክንያቱም በአንዱ በእግዚአብሔር ልጅ ስላላመኑ አሁን ተፈርዶባቸዋል ይላል። ያላመኑት ግን በልጁ በኢየሱስ ክርስቶስ የሚያምኑ ደግሞ የዘላለም ሕይወት እንዳገኙ መጽሐፍ ቅዱስ ይናገራልና አሁን እኮ ሳሚ የተናገርከው ከዚህ መጽሐፍ ቅዱስ ጋር በጣም የተጣረሰ ነው። እና ሰው እኮ እዚህ ሆኖ መዳን አለመዳኑ ማረጋገጥ ይችላል። አንድ መንገድ እየሄድክ መጨረሻህን ሳታውቅ ነው እንደ መንገድ የምትጀምረው። ስለዚህ መንገዱ ልክ አይደለም ማለት ነው። ዴስቲኒህን የማይወስንልህ ከሆነ አንድ መንገድ ወደ ፒያሳ እየሄድክ አንተ ወደ አቃቂ እየሄድክ ያንተ ችግር ነው እንጂ መንገድ ስለሌለ አይደለም።
ስለዚህ አንተ የያዝከው ኢየሱስ ክርስቶስ ያመንከው በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አምናለሁ የሥላሴ አማኝ ነህ ብለህ ስትል እኮ ዴስቲኒህን እየወሰንክ ነው ማለት ነው። በልጁ በኢየሱስ ክርስቶስ እሱ የዘላለም ሕይወት ሰጥቶኛል ካልክ እኮ በሱ እየሆንክ ነው ማለት መንገድ ውስጥ ነው ያለው ማለት ነው። ስለዚህ አንተ እኔ ልዳን አልዳን አላውቅም ካልክ ከዮሐንስ ወንጌል ምዕራፍ 3:16 ጋር በፍጹም የሚጣረስ አይደል እንዴ? በእርሱ የሚያምን የዘላለም እንዳይፈረድበት በማመን በአንዱ በእግዚአብሔር ስላላመነ አይደለም እንዴ? አሁን ተፈርዶበታል ነው የሚለው። አሁን ልዩነቱ እኔ አሁን በፍርድ ውስጥ አልኖርም፣ ደግሞ ያላመነ ደግሞ በፍርድ ውስጥ ይኖራል እንጂ መጨረሻዬን ካላወቅኩትማ አልገባበትም፣ አልሞክረውም። መንገዱ ጭራሽ አልሞክረውም። አይደለም ሶፊ፣ እንደዛ አላልኩም። እኔ ይኸውልህ የመጨረሻዬን ለማረጋገጥ ግን የሚጠበቅብኝ ነገር አለ ነው እያልኩ ያለሁት እኮ አንተ አሁን እኔ አሁን ባለሁበት በስጋዬ አኗኗሬ ግን እርግጠኛ የሚያደርገኝ አይደለም ነው። ብዙ የንስሐ ህይወት ያስፈልገኛል። ስጋው ደግሞ መቀበል አለብኝ። ክርስቶስ በሚፈልገው መንገድ መኖር አለብኝ። እንደዛ እየኖርኩ አይደለም። ውስጥ የሚሰማኝ እንደዛ ለመኖሬ ነው። በድፍረት ተነስቼ ክርስቶስ በሚፈልገው መንገድ ሳልኖር እድናለሁ ብዬ እርግጠኛ ነው። ይሄንን ነው እያልኩ ያለው። ታዲያ እሺ አንተ እርግጠኛ ያልሆንክበትና ወደዚህ መዳን ለምን ትለኛለህ ታዲያ? እኮ የምትመጣው ስትመጣ ዝም ብለህ ለመዳን አይደለም። ኖ አይደለም። አሁን ጋብዘኛና አንተ ወደ ኦርቶዶክስ ብትመጣ ትድናለህ ብለኸኝ ሁሉ እያሰብኩ አሁን ራሱ እያሰብኩበት ነው ስትነግረኝ፣ ግን አንተን ያላደረሰ መንገድ ምኑን አግኘ ልምጣ እኮ እኔ ራሱ መጨረሻዬን አላውቀውም። መጨረሻዬን በአንዴ ተነስቼ እድናለሁ፣ መንግስተ ሰማያት እገባለሁ፣ መንግስቱን ወርሳለሁ ምል ሰው አይደለሁም። ያዛ ቦታ ላይ ለመድረስ ግን ከፊቴ ለምሳሌ ድነናል፣ እየዳንን ነው፣ እንድናለን ብለን የምናምን ሰዎች ነው የኛ ክርስትና። ከነበረብን የዘላለም ሞትና ፍርድ ድነናል። አሁን ደግሞ የመዳን መንገድ ላይ ነው ያለነው። እድሉ እጃችን ላይ ያለ። ወደፊት ደግሞ አሁን በምትሄድበት መንገድ ክርስቶስ እሺ ታዲያ እንደዛ ኮንሰል አሁን ጌታ ቢመጣ ወደ ጌታ ብትሄድ ምንድነው የምትሄደው? የት ነው የምትሄደው? አሁን ባለውበት አልዋሽም አይደለም። አሁን ባለውበት ስለዚህ መዳን ካንተ ጋር ተያይዟል ማለት ነው። ነገርኩ እኮ የዘላለም ፍርድ ከሌላ ተነስቷል። ጌታን ተቀበል። የዘላለም እንደኛ እርግጠኛ እንደሆነ ጌታን ተቀበል። ፍርዱ ነው የተነሳልኝ። በአዳም በኩል ወደ እኔ የመጣው የሞት ፍርድ ተነስቶልኛል በክርስቶስ ደም። ግን ደግሞ በቃ እንዴ ዋጋ ከፍሎልኛል ብዬ ግን እጄን አጣጥፌ ቁጭ ብዬ እንዴ አንተ ቀላል ነገር እንገርህ አይደለም። ኢየሱስ ክርስቶስ አንድ ግለሰብ ለአንተ ትልቅ ዋጋ አይኑን አጣ፣ እጁን አጎደለ፣ የሆነ ነገር አደረገለ። በሰው ደረጃ ነው ማለት የዛን ሰው ውለታ ወይ በቃ እንዴ እንትን ብሎልኛል ጉዳዩ ነው ምናምን እያልክ አትኖርም። አይደለም የክርስቶስን ማለት ነው የክርስቶስን አምላክነት የክርስቶስን ማዳን ግን እንደዚሁ አቃልየው ኦኬ በቃ ድኛለሁ ምንም በሰራ አይፈረድብኝም ብዬ የምኖረው ህይወት አይደለም። ይኸውልህ አሁን ሳሚዬ ልዩነታችን ምን መሰለህ? እኔ እኮ አቃልየው አይደለም ስላከበድኩት እኮ ነው። ከሱ ደም ውጪ የሚተርፍ ኃጢአት የለም ብዬ እኮ ድኛለሁ የዘላለም ህይወት አግኝቻለሁ ብዬ ድፍረቴ ያደረኩት እኮ እንደውም እኔ እኮ አከበድኩት። አንተ ነህ እኮ መዳኛዬን አላውቅም ስትል ያቀለልከው እንጂ እኔ እያቀለልኩት አይደለም። እኔማ አከበድኩት። ከኔ ውሎዬ ከኔ አዳሬ ከኔ ማንኛውም ነገር የሚበልጥ የክርስቶስ ደም ፈስሶልኛል እያልኩ እያከበር በዋጋ ተገዝታችኋል አለ። ያ ደግሞ ዋጋ ምንድነው? ውድ በሆነ ዋጋ ነው የተገዛው። አዲስ ኪዳንና ብሉይ ኪዳን ልዩነቱ ምንድነው? ወደ ሌላ ቻፕተር ወደ ሌላ ኢሹድን አይደለም። አይ እሱን እኮ ነው ብለ አዲስ ኪዳንና ብሉይ ኪዳን የተባለበት ምክንያት ምንድነው? አዲሱ ኪዳን ማለት አሮጌው ኪዳን ያው አዳማዊ ማንነት የነበረ፣ አዲሱ ኪዳን በክርስቶስ ኢየሱስ ደግሞ ሰዎች በብሉይ ኪዳን ምን ነበር? በብሉይ ኪዳን ሰዎች በዋኖስ በጠቦቶች ደም ነበረ ሰዎች ኃጢአታቸውን ከካህን ጋር አድርገው ይናዘዙ ያስተሰሩ ነበር። አሁን ግን በአዲስ ኪዳን ግን ክርስቶስ ያ ግን የዘላለም ህይወት ያደርጋቸው ነበር። ቆይ ልንገርህ፣ አንዴና ለዘላለም ማለት ነው። አንዴና ለዘላለም እሱ መስዋዕት ሆነ በመስቀሉ ስራ ላይ አዲስ ኪዳን ተብሎ የመጣበት ምክንያት ያለው አዲሱ ኪዳን ኢየሱስ በኢየሱስ ያገኘ ነው። አሁን በዋኖስ ደም አይደለም፣ በጠቦቶች ደም አይደለም፣ በምናምን አለ በቃ በልጁ በኢየሱስ ክርስቶስ ነው አዲሱ ኪዳን ነው። እንደምትለው በብሉይ ኪዳንም በአዲስ ኪዳንም ሰዎች ይድኑ ነበረ። ወዴት ነው የሚድኑት? ያለ ተገለጠላቸው አምላክ በመታዘዝ ነው። አሁን ራሱ አይደለም። በብሉይ ኪዳን የነበሩ ሰዎች የዘላለም ህይወትን ያገኙ ነበር። ወደ መዳን አግኝተውማ አይታቸዋል እኮ አይደል? ለምንድን ነው ታዲያ የጥሉን ግድግዳ አፈረሰው? በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፈረሰው የሚለው ለምንድን ነው? በሰዎች ልጅና በእግዚአብሔር መካከል ምን ነበረ?
ሳሚ ርዕስ እየቀየርን ነው አሁን ከመዳን ጋር አሁን እኮ ርዕስ ምንም አልተቀየረም እኮ ስለ መዳን ነው እያወራን ያለነው አይደል? የሰው ልጅ ለመዳን ደግሞ እንደ ኦርቶዶክስ ነው የሚለው። አሁን ማሜ ስላነሳው ጥያቄው እንደ ኦርቶዶክስ የትኛውም ኦርቶዶክስ ዝም ብሎ ኦርቶዶክስ ስለሆነ በክርስቶስ ስላመነ ብቻ አይድንም። ይሄ ቤተክርስቲያናችን አስረግጣ የምትናገረው ነው። እኔ ማህይሙ አይደለሁም። ማወቅ ከፈለጋችሁ ብዙ ምሁራን በቤተክርስቲያን ውስጥ ያሉ ሊቃውንት የሚያብራሩት ነገር ነው። ዝም ብለህ ድኛለሁ ብለህ የምትወርሰው የዘላለም ህይወት የለም። ክርስቶስ ከነበረብን የእግዚአብሔርን ቃል እንመን ወይስ አንተን እንመን? ሶፊዬ አንዴ ላውራው። የእግዚአብሔርን ቃል እንመን ወይስ አንተን እንመን? ፒተር አንዴ ሳሙኤል አንዴ ላውራው። ቆይ ሳሚሻ ቆይ እኔ አንዴ ብቻ ነው ማለት ሳሚሻ ያንተ ጽድቅ የሚረጋገጠው በአንተ ማንነት እኮ አይደለም እኮ ይሄ ዳንኩ ስትል እኮ አዳኙን እኮ እያከበርክ እኮ ጽድቅን የሰጠህ እኮ ያዳነን እሱን ታጎላለህ እንጂ አንተ እኮ አይደለም የምትጎላው። አድኖኛል ጸድቅ ያለው ስትል አጽዳቂውን ነው የምታጎላው። መጽሐፍ ቅዱስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 23 ላይ ካለ ፒተር ያነብልሃል። እኛ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀው ልጁን ስለኛ ኃጢአት አደረገው ይላል። ምን እንድንሆን? ጽድቅ እንድንሆን። እኛ ሁላችን ጽድቅ እንድንሆን ኃጢአት የማያውቀው ልጁን ኃጢአተኛ አደረገው ይላል። ኃጢአት ሆነ፣ መስቀል ላይ ኃጢአት ሆነ፣ ተሸከመ የሁላችንን በደል። አየህ ጻድቅ ነኝ ስትል ያንተ ማንነት ሳይሆን አጽዳቂው ላይ ነው የሚሄደው። የኛ ችሎታማ የኛማ ጽድቃችን እንደ መርገም ጨርቅ ነው የሚለው መጽሐፍ ቅዱስ። ስለዚህ ድኛለሁ ስትል አዳኙ ላይ ነው ፎከስ የሚያደርገው እንጂ አንተ ማንነት ላይ አይደለም። ሳሚ እሱ ነው መረዳት ያለብህ። ቀጥሉ። እኔ መጀመሪያ ያነሳሁት እኔ ነበር፣ ግን በእኛ የምናገኘው እኮ እኛ የምንሰራው ጽድቅ እኮ አለ አይደል? እኛ በምንሰራውም ደግሞ ጽድቅ ሊገኝ ይችላል። መጽሐፍ ቅዱስም ይነግረናል ያንን አይደል? ለምሳሌ ዶክተር ሳምሪ አሁን ነው የመጣሽው። ወይ አንዴ ድርሱ ጥነኛ ቆይ በጥያቄ ደረጃ በጥያቄ ላይ ጥያቄ ፈጠረብኝ። አሁን ያነሱት እንትን ላይ ይቅርታ ማሜ ይቅርታ እባክህ አንዴ። አሁን ዮሐንስ 3 ላይ አንስተው በእርሱ የሚያምን ሁሉ አይፈረድ። ዮሐንስ 3:18 ላይ በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል የሚለውን ጥቅስ የፕሮቴስታንት ትምህርት ከምን ጋር ነው? ይሄ በነገራችን ላይ ሜሽ የድህነት መጀመሪያ ነው። ሲጀምር ክርስትና ይገባኝም ባይገባኝም ወርጅ ቢሆን ነበር አሪፍ ነበረ። አሁን መልሶች በአጠቃላይ ጥያቄ እየፈጠሩ ነው እየሄዱ ያሉት። መልሱ ጥያቄ ይፈጥራል። ለእኔ ብቻ አይደለም፣ ከታችም ያሉ ሰዎች ሊፈጥርባቸው ይችላል። እነሱን ጀነራላይዝ አላረጋቸውም። ሰው ካልሰራ ደሞዝ ማግኘት ብዬ አላምንም። ትላንት ላልሰራሁት ኃጢአት ላልነበርኩበት ህይወት ኢየሱስ ክርስቶስ ሞተልኝ። ኦኬ ማሜ በኋላ ለምሰራው ደግሞ ስላመንኩ ብቻ ድኛለሁ። ስራ መስፈርት ስላልሆነ ማለት ነው። ስራ ስለማያጸድቀኝ ስላመንኩ ብቻ ድኛለሁ። በሁለቱም በከንቱ ተፈጠርኩ ብዬ ነው አሁን የወሰድኩት አምሮ። በቃ በከንቱ ነው ወይ የተፈጠርኩ? ላልሰራው ተጠየቅ፣ ለምሰራው አልጠየቅም። ለምን ተፈጠርኩ ታዲያ? ኦኬ ማሚ አንድ እድል አገኛለሁ። እስካሁን እየሰማው ነበረ። አንዴ እኔ 2 ደቂቃ ስጠኝና የኦርቶዶክስን ቪው ኦፍ አሁን ያልከውን ጥያቄዎች ደግሞ አድሬስ ላድርግልና ከማሜ ጥያቄ ጋር ፕሮቴስታንቱን ቪው አይቶታል። ተድላ እስካሁን ፔትራ በደንብ ነግሮታል የፕሮቴስታንቱ። ስለዚህ ኦርቶዶክስን ደግሞ በ2 ሚኒት ልግለጽለት መሐመድ ከተቻለ ማለት ነው። እንዲያወራ ነው እድል የሰጠነው እንጂ እኛ እያወራን ነበር። አሁን ቅድም ዮሐንስ 3:18 ላይ ነው 16 ላይ ተገለጠው ያለው የለንም ማለት ነው። እኛ አንዴ አረባ ካሁን የመጣው ምንድነው ቆያችሁ አይደል እንዴ? ሜሽ ምንድነው ተባለ? የክርስትና መጀመሪያ በድህነት ነው የሚጀምረው። ክርስትና ስንል ያ ሰው ያመነ ሰው ምን ይጠበቅበታል? እስኪ ስት ድረስ ለምንድነው ዝም የማትሉት? አሁን ህላዊ እያወራ ነው አይደለ? ህላዊ ይጨርስ። ህላዊ ከጨረሰ በኋላ ቢስትም ትክክልም ቢያደርግ እስከ መጨረሻው አስጨርሱት እስቲ።
ስለዚህ በክርስቶስ ያመነ ይድናል ስንል ምን ይላል? እንዴት ነው የሚድነው? እንዴት ነው የሚድነው? አሁን እኛ እምነት ብቻ ብለን አናምንም ኦርቶዶክሶች፣ ስራም ያስፈልጋል። እምነትና ስራ ብለን ነው ለድህነት። ቢኮዝ የዳነ ሰው ነው ሲጀምር ስራ የሚሰራው። ሜሽ እዚህ ጋር ማሰብ ያለብህ ይህ ድነትን ያገኘ ሰው መልካም ስራ ማድረግ አለበት። በምድር ላይ ሲኖር መልካም ስራ ማድረግ እንዳለብን ደግሞ እዛው የማቴዎስ ወንጌል 7:18 ጀምሮ ይናገራል። ምን ይላል? መልካም ዛፍ መጥፎ ዛፍ ፍሬን ማፍራት አይችልም ይላል። መጥፎ ዛፍ መልካም ፍሬ ማፍራት አይችልም ይላል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ፍሬ የተባለው ምንድን ነው ነው ትልቁ ነጥብ። እኛ በክርስቶስ አምነን ክርስቲያን የተባለን ሰዎች በምድር ላይ ስንኖር ምን ማድረግ አለብን? እምነት ብቻ በልባችን። እኛ የሰው ልጆች ነን። ወደ ኃጢአት ልንመለስ እንችላለን። ኃጢአት ሊያገኘን ይችላል። ያህን ኃጢአት ስናገኝ ኦፍ ኮርስ ንስሐ አለ፣ በንስሐ እንመለሳለን። ንስሐ ራሱ የተዘጋጀው ለምንድን ነው ነው? እምነት ብቻ ቢሆን ንስሐ ለምን ተዘጋጀ? እኛ መውደቅ ስለማንችል ነው ንስሐ የተዘጋጀልን? ስለምንወድቅ ደካማ ስለሆነ ነው። በነገራችን ላይ እምነት ብቻ ብሎ ስራ ባያስፈልግ ኖሮ ንስሐ አያስፈልግም ነበር። እኛ በስራችን በምናደርገው ኃጢአት ዝሙት ምንድን ነው? ስራ ነው፣ ተግባር ነው፣ አክሽን ነው። ገብቶሃል? የምታደርገው ነገር ነው። ይሄን ነገር ስታደርግ ወደ ኃጢአት ትነካለህ። ከዚህ ኃጢአት ግን የምትወጣው በምንድን ነው? እግዚአብሔር ንስሐን አዘጋጅቶልን እንድንመለስ። ስለዚህ እምነት ብቻ ቢሆን ኖሮ ኃጢአት ባልነበረ። ስለዚህ ድነናል ብለን እንዲሁ ደረታችንን ኮፍሰን በአንዴ ድነናል ብቻ ብለን ሳይሆን ድነናል እየዳንን ነው፣ እንድናለን ብለን ነው። በምድር ላይ እያለህ አይደለም ያንተ የውርስ ነገርህን የምታረጋግጠው መቅሰማያትን መውረስ። አሁን ብዙ ጊዜ ፕሮቴስታንቶች እዚሁ ምድር ላይ እኛ ወራሽ ነን ኦልሬዲ አረጋግጠናል ይላሉ። ይሄን እንዳላረጋግጥ በነገራችን ላይ መጽሐፍ ቅዱስ ብዙ ቦታ ይናገራል። ለምሳሌ ምን ይላል መሰለህ? አንድ ላንብብል እንደው አንድ ራእይ 22 አንዴ ቆይ ራእይ ላይ ላንብብል። ራእይ 22 ላይ እነሆ ቶሎ እመጣለሁ፣ ዋጋዬም በእኔ ዘንድ አለ፣ እያንዳንዱም እንደ ስራው መጠን እከፍለዋለሁ ይላል። ይሄ የተባለው በነገራችን ላይ ላመኑ ሰዎች ነው። እሺ እምነት ላላቸው ክርስቶስን ጌታ አድርገው ለተቀበሉ ሰዎች ላላመኑ እንደየስራቸው ሲል ለማን ነው? ክርስቶስ ጌታ መሆኑን አምነው ክርስቶስ ጌትነትን ያመኑ ሰዎች ናቸው። ስለዚህ ሚሺ ምንድነው? በየትኛውም በእኛ አስተምሮ እዚሁ ላይ አንድ ጥቅስ ቆይ ልድገምልና ቀጥሎ ለወንድሞቼ እድል ሰጣለሁ። አንዴ እሺ፣ እዚህ ጋር አያይጄ ለምሳሌ ምን ይላል? የመጨረሻ የፍርድ ቀን ለምሳሌ በእኛ በኦርቶዶክስ አስተምሮ በመጽሐፍ ቅዱስ ምን ይላል? በመጨረሻ በፍርድ ቀን እንዲህ ይላል። የዮሐንስ ራእይ 20 ላይ ከ12 ጀምሮ እንዲህ ይላል። ሙታንን እንዲሁም ታላላቆችና ታናናሾችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈተ፣ ሌላ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንንም በመጽሐፍቱ በተጻፈው መሰረት እንደ ስራቸው። ይህ ፍርድ ምንድነው የሚለው? እንደየስራቸው መጠን ዩሲ አሁን ስራን በጣም አቃለው ብዙ ጊዜ ስራ እንደዚህ ስራ እንዲህ መጽሐፍ ቅዱስ ስለ ስራ ብዙ ጊዜ ይናገራል። እንደየስራቸው መጠን ፍርድን ተቀበሉ። እዚህ ጋር ፍሬ ይታያል። አይታል ስራ ራሱ ሲያስፈርድብህ ቆይ አንዴ ተረጋጋ። እየሰጠርኩ ስራህ ራሱ ሲያስፈርድብህ ያየ ነው። መልካም ፍሬ አለማፍራትህ እንደሚያስፈርድብህ ቃል በቃል መጽሐፍ ቅዱስ እዚህ ጋር ቃል በቃል ነግሮናል። ሌላው ምንድነው? ስራና እምነት የሚለው ነገር ምን ይላል? ስራና እምነት ያዕቆብ መልእክት 2 ላይ ምን ይላል? ስራ ከእምነት እንዳልተለየ በግልጽ ይናገራል። ያዕቆብ 2:24 ላይ አንድ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ምን አለ? በእምነት ብቻ አይደለም በስራም እንዲጸድቅ ታያላችሁ ይላል። እዛ ወረድ ብሎ 26 ላይ ምን ይላል? ከመንፈስ የተለየ ስጋ የሞተ እንደሆነ ከስራ የተለየ እምነት የሞተ ነው ይላል። ከስራ የተለየ እምነት የሞተ ነው እንዴ! ይሄ መጽሐፍ ቅዱስ ክፍል እኮ ግልጽ አድርጎታል። እምነት ብቻ አይደለም
እምነት ኖሮ ስራ ከሌለ ያ እምነት የሞተ ነው። ይህን ክፍል ምናልባት አጥብቀህ ጠይቃቸው። ያዕቆብ መልእክት የትኛውን ስራ እስኪ እሱንም ክፍሉ ላይ ስለምን ስራ ነው የሚወራ? ቆይ አንዴ ብራዘር ነው በአውዱ አብራሯ። በጣም ብዙ ሀሳብ ነው የጠቀስከው። አንተ አውዱን ታብራራለህ። ሁለትን አብራራው በደንብ እዛው ክፍል ላይ አንተ ታብራራዋለህ። እሺ እኛን ጠይቃለን። ሊሚት ቢኖረው ለመግባባት እንዲመች ለሁሉም 2 ደቂቃ ቢሰጥና በዛ ላይ ሀሳብ ቢሰጥ የተሻለ ይመስለኛል። በመሀል ጣልቃ እየገባ ኢንተራክት ከሚደረግ አይሻልም? ጨርሻለሁ። ቆይ አንድ ደቂቃ እኔ ኦልሬዲ ጨርሻለሁ። አንድ ደቂቃ ጨርስ። እሺ ህላው 20 ሰከንድ። እሺ ስለዚህ ሚሺ ምንድነው ከመንፈስ የተለየ ስጋ የሞተ እንደሆነ ከስራም የተለየ እምነት የሞተ ነው ይላል። ከስራ ይሄ ማለት በነገራችን ላይ ይሄ ላመኑ ሰዎች ነው። እሺ እስካሁን ስለ ስራና ስለ እምነት ሲወራ ላላመኑት አይደለም። ቅድም ዮሐንስ ወንጌል 3 ላይ የሰማኸው ቅድም በጌታ በክርስቶስ ያመነ እንደ ዳነ ያላመነ ግን አሁን እንደተፈረደበት ተናግሯል። ላመኑ ለተፈረደባቸው ሳይሆን ይሄ ጥቅሶች ሁሉ ላመኑ ሰዎች እምነት ከስራ ጋር መሄድ እንዳለበት ነው የሚናገሩ። ስለዚህ ወንድማችን ያብራራውና እሱ ኮንቴክስቱን እየፈታ ያብራራልን፣ እኛን ጠይቃለን። የትኛው ስራ ነው ያለውን እሱ ያኛውን ስራ ያብራራልን፣ ችግር የለውም። በተራው ሰዓት ሰጥተነው ዛኛኛ ጥያቄና መልስ እናደርጋለን። ማብራሪያ ብትሰጥ አሪፍ ነበር። ዶክተር ሳምሪ ትቀጥያለሽ። እኔ ደግሞ የወንጌል አማኞችን ከነገርኩ በኋላ በ2 ደቂቃ ዶክተር ሳምሪ ትቀጥላለች። እዛ ክፍል ላይ የሚያወራው ይኸውልህ አሁን ማሜ ወንድማችን መስማት ያለብህ የወንጌል አማኞችን የኃጢአት ስራ ሌላ ነው። ሰው ኃጢአት ሲሰራ ስራ የሚለው እሱ ሌላ ነው። እዚህ ጋር ያዕቆብ እያወራ ያለ ከእናንተ ስራ የሚለው ማለት ነው ወንድም የሆነ ምን ወንድሞቹ ነው። በጌታ ኢየሱስ ክርስቶስ ሲያምኑ በነ ጳውሎስ በነ ያዕቆብ ዘመን ሰዎች ይሰደዳሉ፣ ከቤት ንብረታቸው ይፈናቀላሉ። በጌታ ስለሆኑ በአንዳንድ ዓለምም ይሄን እያየ ነው። ሰው በጌታ ሲሆን እኔም ከቤተሰቤ ወጥቼ ነበር ምሳሌ ጌታን ስቀበል ማለት ነው። ስለዚህ ሰው ጌታን ሲቀበል ከቤት ሊባረር ይችላል፣ ስደት ሊደርስበት ይችላል፣ ሀብት ንብረቱ ሊቃጠል ይችላል፣ የተለያየ ነገር ያጣል። ስለዚህ የዕለት ምግባቸውን ያጡ ነው የሚል ክፍሉ አሁን በተለያየ ነገር ስለሚተረጎም ነው ማሜ ክፍሉ ላይ ስፔሲፊክ አድርጎ የሚያወራ ስራ የሚለው እዛ ክፍል ላይ ከእናንተ ወንድሙ የዕለት ምግቡን አይጡ ወይ የቤት ክራይ ሊሆን ይችላል በጌታ የተነሳ ሀብት ንብረቱ ስለሚያጣ ማለት ነው። ወንድሙ የቤት ክራይ ወይ የሚበላ ወይ ስደት ላይ ወይ የተለያየ ነገር ሊሆን ይችላል። ስለዚህ ያ ወንድም የዕለት የሚያስፈልገውን አጥቶ እኔ ካላደረኩለት ምንድን እያለ ነው ያዕቆብ? አልዳናችሁ። በዛ ዘመን ስደት ስላለ ኢብን ያዕቆብ ሲጽፍና ምዕራፍ 1 ላይ ያየው ለተበተኑ በተለያየ መከራ ላለፉ ሰዎች ነው እየጻፈላቸው ያሉ። አሁን ይሄን ነው ሰው አውድ አልረዳ ያለ እንጂ ስራ ያሉና ድሆችን ስለመመገብ አያወራም ክፍሉ። ግልጽ ነው። ድሆችን ስለመመገብ እዛ ክፍል ላይ አያወራም። እያወራ ያለው ወንድም አያይዘ የዛ ዘመኑ መልእክት ለዛሬ አይሰራም? ይሰራል። ዛሬም አልኩ እኮ ዛሬ ምን ይሁን ወንድሜ በጌታን ሲከተል የተለያየ ነገር በጤና መክል በተለያየ ነገር ምን ሊመጣ ይችላል? ማጣት ሊመጣ ይችላል። ማጣት ሲመጣ ለዛ ወንድሜ ቤት ክራይ የመክፈል ግዴታ አለብኝ። ለዛ ወንድሜ የዕለት ምግብ የመስጠት ግዴታ አለብኝ። ለዛ ወንድሜ የሚያስፈልገውን ሁሉ ማሟላት አለብኝ። ይሄን ካላደረገ ያ ሰው ምንድነው ማለት ነው? በጌታ አይደለም እያለ ነው ያዕቆብ። እምነቱ የሞተ ነው። ለምን? የዕለት ምግብን ወንድምህ አጥቶ እያየኸው ካልሳሰጠው ያንተ እምነት ምን ያደርጋል ነው እያለ ያለው። ይሄን ነው ኢየሱስ ክርስቶስም መጥቶ ፍየሎቹን በግራ በጎቹን በቀኝ እሺ መስራት ግዴታው ነው። ግዴታው ነው አልኩ እኮ። አዎ እዛ ክፍል ላይ የሚያወራ ስፔሲፊክ አድርጎ ስለ ወንድሞች ማጣት ነው እንጂ በስራ ይጸደቃል እያለ አይልም። ክፍሉን እንክፈተውና ከፈለግን እናወራ። ሚዳነው በክርስቶስ ኢየሱስ በማመን ነው። ካልሰራ ግን አልዳነም እያልኩ ነው። ለወንድሙ ግን ማያጠጣ ሰው ግን የዳነ ሰው ተግባር አይደለም። ኦኬ እያመነ ካልሰራ አይድንም ነው። ያው ምሳሌ አሜሪካ ጠጋብ ካለበት ምንም ድሃ በሌለበት እየኖርኩኝ ምን ብዬ ነው የምሰራው ወዳጅ እንዴ? ኦኬ ወንድሜ ይሄ እኮ ድሃ ስለዚህ ጋር እያወራ ያለው በአውድ እናወራ። ጽድት ያለ አሜሪካ ውስጥ ምሳሌ ሁሉ ሀብታም ነው፣ ሁሉ በብዙ ነገር እንትን ያለ ምናልባት ወደ ምን ሊመጣ ይችላል ማለት ነው? ወደ አፍሪካ። አሁን ወደ አፍሪካ ወንጌል ሲመጣ አባቶቻችን በገንዘብ እየረዱ ሚሽነሪ ሆነው ሆስፒታል እየገነቡ ያን እያደረጉ ነው ወንጌል ያደረሱ። ይሄ የወንጌላውያን መገለጫ ነው። ይሄን ካላደረገ ምን አይደለም ማለት ነው? እምነቱ የሞተ ነው እያለ ነው እንጂ እዛ ጋር ሰርቶ ስለመጽደቅ አያወራም። ኦኬ ሰርቶ ስለመጽደቅ ባያወራ ምን አሁን ቀጣይ ዶክተር ሳምሪ አድሬስ ብታደርገው ጥያቄ ና ደስ ይለኛል። ግን አንተ እንደመለስከው ከሆነ ስራ ወሳኝ ነው።
ይሄ የወንጌል አማኞች ነው። ዶክተር ሳምሪ ደግሞ ጠይቃት ትመልስልህ። እድል ታገኝና እኔ እሄድበታለሁ። ታውቀዋለች፣ ኦርቶዶክስ ብትሆንም ታውቀዋለች። እኔ አሁን አንተ አልቀበልም አልክ እንጂ ስራና እምነት እኩል ለመዳን ሁለቱም ያስፈልጋሉ ነው አንተ እንዳልከው። ካላደረገ አሁን ተቀላቅሎብሃል። ይኸውልህ አዳምጠኝ። የዳነው በክርስቶስ ኢየሱስ የመስቀል ስራ ነው። ይሄን እኮ እነሱም አይክዱም፣ ኦርቶዶክሳውያንም ይሄን ያምናሉ። ሰው ሚድን ኢየሱስን በማመን ነው መጀመሪያ ነው የሚሉ። ከዛ በኋላስ ግን ስራ መስራት አለበት ለመዳን ነው የሚሉ። እዚህ ጋር ነው እኛ ማንግባባው። እኛ ደግሞ ምንልህ ስለ ዳነ ነው አንድ አማኝ ሚሰራ የወንጌል አማኞች። ይሄን ለይ መጀመሪያ ማሚ። ይኸውልህ የኦርቶዶክስ አመለካከት ህላዊ እንትን ብሎላል። ሳምሪም ትቀጥልበታለች። ሚዳነው በክርስቶስ ነው ብለው ያምናሉ። እሱን እንግዲህ መጽሐፋቸውን በኋላ ደግሞ ግድል ካለን ሶፊ ካለ ጠይቃቸዋለሁ። እየዳንን ድነናል፣ እየዳንን ነው እንድናለን የሚል ከእምነት መግለጫቸው ላይ አያመጡልኝም። ካመጡልኝ በኋላ ጠይቃለሁ። እሱ ሌላ ጥያቄ ነው። ነገር ግን የወንጌል አማኞችና ቆይ ልጨርስ አንዴ፣ ሳምሪ ልትቀጥል ስለሆነ የወንጌል አማኞችንና የኦርቶዶክስን አስተምሮ ለይ። ይኸውልህ እኛ ምንድን የዳነው በክርስቶስ ኢየሱስ የመስቀል ስራ ነው። ግልጽ ነው። ከዛ ግን አንድ አማኝ እያወራሁ ያለሁት ባይዘዌ እዚህ ጋር ፓተር ተረጋጋ። ሁለት አስተምሮ ነው እያወራን ያለን፣ ዶክትሪን ነው ይወዳጅ። እኔ አይደለም ስለየትኛውም እምነት አይደለም ማወራው፣ ስለ ሰው ሆኜ ተፈጥሬ የመጠየቅ መብት ስላለኝ ነው እየጠየቅኩ ያለሁት። የገባችሁን እያስረዳሁ የተረዳሁትን ደግሞ እኔ ልንገርህ ለአንተ ማለት ነው። እንድታብራራልኝ አልፈልግም። ሳምሪ ትምጣበት፣ በእሷ እይታ በኩል ደግሞ ያለው እንትናለ ከአንተ የተረዳሁት ሰውየው ቢድንም አምኖ ቢድንም መስራት ግዴታው ነው። ምክንያቱም ካልሰራ አልዳነም ብለሃል። ስለዚህ ስራና እምነት እኩል እንደሆኑ ነው እኔ የተረዳሁት። በቃ ሰው ካልሰራ አሁን ምን ተደርጎ ይተረጎማል መሰለህ? ይኸውልህ እኛ ሲጀመር ጳውሎስም ሲለን ረጅም ሰዓት እያወራ ነው ማሜ። አሁን ፔትራ ከረጅም ሰዓት ወዳጅ ሳምሪ ልትቀጥል ነው ወዳጅ። ህላዊ ፓወር እንደኔ ደቂቃው ነው ህላዊ ያወራ። እሷ ተቀጥላለች ብያለሁ እኮ ሀሳቡን ይጨርሳ እንዴ ዶክተር ሳምሪ ትቀጥላለች ወደ እሷ ጥያቄ ጨርስና አንድ ደቂቃ ልጨርስ ሀሳቤ። ሰው አታውራ ረጅም አንተ ሳሚ በቃ እና አንድ ደቂቃ ስጡኝ። መሐመድ ፊትራን እየጠየቀው ስለሆነ ነው እየመለሰ ያለው። ነገር ግን መሐመድ እስካሁን ስለነሱ ስለሰማ የኛን ደግሞ በተሰማንና ከዛ ሁለታችንን ጠይቀን እንደዛ ይሻላል። እስካሁን እሱ 6 ደቂቃ አውርቷል። እሱን ስለጠየቀው ያው ፊትራ የግድ ማውራት አለበት፣ መመለስ አለበት። እሱን መጠየቅ እስካሁን ድረስ እሱ ማውራቱን አያቆምም። አካሄድን ዶክተር ሳምሪ ትንሽ ሰከንድ ልጨርስና ሀሳቤ ልጠቅልና ቀጣይ አንቺ ነው ቀጣይ። ይኸውልህ ማሜ የኛ የወንጌል አማኞችን እንትን ልንገርህ። እዚህ ጋር ሁላችንም አሁን እኛ ከኦርቶዶክስ ጋር አንድ የሚያደርጉን አመለካከቶች ሊሆኑ ይችላሉ። እሱ ችግር የለውም። እኛ የወንጌል አማኞችን በድነት ግን ልንገር፣ እኛ የዳነው በክርስቶስ ኢየሱስ የመስቀል ስራ ነው። ግልጽ ነው። ነገር ግን ያዕቆብ እዛ ክፍል ላይ እየተናገረ ያለ እምነትህ የሞተ ነው የሚለው ለወንድሙ የሚያስፈልገውን ማያደርግን ሰው ነው። ስለዚህ እኔ ከያዕቆብ ጋር እስማማለሁ። ለወንድሙ የሚያስፈልገውን አይቶ ማይሰጥ ሰው ሲጀመር ምን ስላልዳነ በቃ ፍሬ እንድናፈራ ነው እኛን እግዚአብሔር ምን ያደረገን ያዳነን። ስለዚህ ኃጢአትንና መልካምን ስራ ግን እየለየህ አሁን ታዲያ ክፉ ስራ ብሰራስ ኃጢአት ብሰራስ እሱ ደግሞ ሌላ አውዳለው። በኋላ ስጠይቀኝ እሱን ደግሞ መልሳለሁ። ያዕቆብን ግን እያወራ ያለው ስለዚህ ስለሆነ እንደገና ባለችኝ 10 ሰከንድ ደግሞ ዮሐንስ ራእይ ላይ ተጠቅሷል። ዮሐንስ ራእይ ላይም ሌላ አውዳለሁ። እኛ ቤተክርስቲያን ትነጠቃለች ብለን ስለምናምን እሱን ደግሞ በኋላ እግዚአብሔር እድል ከሰጠኝ በደንብ አድርጌ ስለዛ ሐሳብ አወራለሁ። ስለዚህ በእኛ በወንጌል አማኞች የሚዳነው በክርስቶስ ኢየሱስ የመስቀል ስራ ነው። የዳነ ሰው ደግሞ ክርስቶስ ኢየሱስን መምሰል ግዴታው ስለሆነ የተፈጠረም ለዛ ዓላማ ስለሆነ ያን ፍሬ እያፈራ ይቀጥላል። ጨርሻለሁ። ዶክተር ሳምሪ ትቀጥል። መሐመድ ሰላም ብያለሁ። ኃይልሽ ፓስተር ሶፊ ሁላችሁንም ህላዊ ሁላችሁ ሰላም ብያለሁ። ሳሚም አጠር አድርጌ ነው የምቀጥለው። ያው መሐመድ ቅድም ያነሳው መሰረታዊ ጥያቄ አለ። ላልሰራሁት ነገር ፈረደብኝ፣ ከዛ ደግሞ አዳነኝ፣ ከዛ ደግሞ ድኛለሁ፣ አንዴ ምንም ብትሰራ አትጠፋም አለኝ የሚል ነገር ሀሳብ አንስተዋል እና ከዛን ጀምር አዳም በደለ። ሲበድል የሞት ፍርድ ተፈረደበት፣ ከገነት ተባረረ፣ ልጅነቱን አጣ። አባይ ማለት ኃይልንም አጣ፣ ስልጣን። ኦኬ ክርስቶስ መሞት ነበረበት። ለምን? እግዚአብሔር ፍትሃዊ ዳኛ ስለሆነ ፍርዱን ዝም ብሎ ማንሳት አይችልም። ፍትህ መስፈን ስላለበት
ኦኬ ዝም ብሎ ደግሞ ሊተወንም አይችልም የፍቅር አምላክ ስለሆነ ስለሚወደን። ስለዚህ እግዚአብሔር ሁሉንም ሚዛን ላይ ለማድረግ ልጁን መላክ ነበረበት። ክርስቶስ ሞተልን። በአንድ ሰው ምክንያት ኃጢአት ወደ ምድር ገባ፣ በኃጢአትም ሞት ገባ። በአንዱ በኢየሱስ ክርስቶስ ደግሞ ህይወት ሆነልን ማለት ነው። ይሄ ነው ያለው ነገር። ክርስቶስ እኛ የሰራ ነው አዳም የሰራው ነገር አዳም ነው ኃጢአቱን የሚጠየቅበት። እኛ በአዳም ኃጢአት አንጠየቅም። አዳም ግን እኛ የአዳም ልጆች ስለሆንን አዳም በበደለ ጊዜ የተፈረደበት ፍርድ ግን እኛ ጋር ደርሷል። ፍርዱን የደረሰው ለምሳሌ አንተ የሀብታም ልጅ ነህ። ከዛ ሀብት ሁሉ ተወረሰብህ። ከዛ ልጆች ሁሉ የድሃ ልጅ ነው የሚሆኑት እንጂ የሀብታም ልጅ አይሆኑም። እንደዛ ነው አዳምንም ማየት ያለባቸው እንጂ የአዳም ኃጢአት እኛ ጋር የለም። እኛ ምንድን ያጣ ነው? ልጅነትን አተናል። ለኃጢአት ያዘነበለ ማንነት ኖረን ክርስቶስ ሲመጣ ግን ጸጋ ተሰጠን። ያ ጸጋ ደግሞ ኃጢአተኝነትን የምንቃወምበት ምንችልበት ኃጢአተኝነትን የምንቃወምበትንና ጽድቅን የምናደርግበትን ኃይል ሰጠን ማለት ነው። ያ ማለት ግን ያስገድደናል ወይም አስገድዶ ያሰራናል ማለት አይደለም። ነፃ ፈቃድ አለን። ነፃ ፈቃዱን ተጠቅመን ክፉ ነገርም ማድረግ እንችላለን፣ መጥፎ ነገርም ማድረግ እንችላለን። ዶክተር ሶፊ አንዴ ታይሜን አታቋርጠኝ። አላቋርጥ ሰጥሻለሁ። ኦርቶዶክስ ነሽ? ነኝ ሶፊዬ ነኝ። እንዴ ባለፈው መንተሪ ገብቼ እኮ ነበር። እሺ ሴት ሳትሸፋፈን ይላል በአደባባይ አታስተምሪናል። ስለዚህ እነሱን አደ ሽፍት እያደረኩ አይደለም። በእኛ ቤተክርስቲያን እሱን እንዴት መሰለ ምንረዳ ትሸፋፈን እንዳይሆን ብዬ ነው። ምክንያቱም የምትናገሪ ነው። ይሄ ጉባኤ አይደል እንዴ? 500 ሰው አለ ጉባኤ የምንለው እኛ በቤተክርስቲያን አውደ ምሕረት ያንን እንዳይጣረስባችሁ በቤተክርስቲያን አውደ ምሕረት ሴቶች ሲያስተምሩ አይተናናቅም። ክልክል ነው። በቤተክርስቲያን አውደ ምሕረት ወይም ጉባኤ ላይ ሴቶች አያስተምሩ። ላይ እንደው ሙጣ ጥያቄ ጠየቅኩት። ምንድነው አትግባ እንዴ? ልክ ነህ። ጥያቄን ጠየቅኩት። ምንድነው ችግር አለ? አውሪ። በእኛ ቤተክርስቲያን ይሄን የምንፈታው ሴት ልጅ በጉባኤ መሀል አታስተምርም፣ በጸሎት ሰዓትን በጉባኤ መሀል ራሷን ትሸፍን። አሁን ይሄ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ላይ ያመነም ያላመነም ሁሉም ያለበት ነው እንጂ የቤተክርስቲያን አውደ ምሕረት ወይም የቤተክርስቲያናችን ጉባኤ አይደለም ይሄ። ከዛ አንጻር ነው የምንፈታው ይሄንን እሱን ስላነሳህ ነው። አሁን ወደ ዋናው ሀሳባችን ስንሄድ ክርስቶስ የሞተው ለዛ ነው በአጭሩ። ከዛ እሱ ሲሞት እኛ ምን አገኘን? የሞት ፍርድ ተወገደልን ስናምን ማለት ነው። አንድ ሰው ሲያምን ምንድን ዳነ ሲባል አሁን በእኛ ቤተክርስቲያን ቅድም ብሎላል፣ ድነናል፣ እየዳንን ነው፣ እንድናለን። ድነት ፕሮሰስ ነው ብለን ነው የምናምነው። ስለዚህ ያ ፕሮሰስ ደግሞ አሁን ድነናል ስንል በቃ አለቀ መንግስተ ሰማያት ገብተናል እያልን አይደለም። መንግስተ ሰማያት ገብተናል እያልን አይደለም። አሁን መሐሜ መረዳት ያለብህ ድኛለሁ ካላችሁ ታዲያ ምንም አይጠበቅባችሁማ እያልክ ነው። ድነናል ስንል አዳም ያጣውን ልጅነት ክርስቶስ መልሶልናል። በእምነት በጥምቀት ልጅነትን አግኝተናል። ቲቶ 3:5 ላይ በምህረቱ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብ አዳንን እንጂ ይላል። ስንጠመቅ ተጠምቀን ልጅነትን አገኘን፣ ያንን ዳንን እንላለን። ልጅ አባ ብሎ የልጅነትን የሚጮህ የልጅነትን መንፈስ ሰጠን። ስለዚህ ዳንን፣ አዲስ ፍጥረት ሆንን። መልካም ስራ ለማድረግ የሚችል ወደ መልካም ስራ የሚያዘነብል ፍጥረት ሆንን እያልን ነው ዳንን ስንል እንጂ ዛሬ ላይ ቆመን ወርሰናል ተጠናቀቀ እያልን አይደለም። ይሄ የኦርቶዶክስ ቤተክርስቲያን አስተምህሮ ነው። መጽሐፍ ቅዱስ ላይ ያለም ነው። ነገር ግን ፕሮሰስ እንደሆነና ቀጣይነት እንዳለው ያ ድህነት ፍጻሜው ደግሞ መንግስተ ሰማያትን መውረስ እንደሆነ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ጀምሮ ማየት ትችላለህ። በጎ ስራ የሚሰሩትን ምን ይላቸዋል? ይሄ ጴጥሮስ መልእክት የጻፈው ለክርስቲያኖች ነው። እግዚአብሔርን በመምሰል ይላል የሁለተኛ ጴጥሮስ 1 ቁጥር 7 ላይ እግዚአብሔርን በመምሰል የወንድማማች መዋደድ በወንድማማች መዋደድም ፍቅርን ጨምሩ ይላል። እግዚአብሔርን በመምሰል እንደዚህ ያድርጉ። እነዚህን ብታደርጉ ይላል ቁጥር 10 ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል ነው የሚለው። ተሰጥቷችኋል አይደለም፣ ይሰጣችኋል እነዚህን ብታደርጉ ነው። ከዳንክ በኋላ ማለት ልጅ ከሆንክ በኋላ ያንን ዘላለም የመንግስት እንድታገኝ ፕሪኮንዲሽኖች አሉ። እሱም እግዚአብሔርን መምሰል ወይም ቴዎሲስ የምንለው ነው። እግዚአብሔርን ስትመስል ነው በሙላት ወደ ኢየሱስ ክርስቶስ መንግስት መግባት የሚሰጣችሁ። በአጭሩ ትምህርታችን ይሄ ነው። ይሄንን ባታደርግስ፣ እግዚአብሔርን ባትመስልስ? እግዚአብሔርን መምሰል ማለት ያው በጎ ነገሮችን ማድረግ፣ ከኃጢአት በመራቅ ንስሐ በመግባት እነዚህን ማድረግ ነው። ከኃጢአት መራቅ፣ መልካም ነገሮችን ማድረግ። እነዚህን ባታደርግ ስለሚለው ደግሞ ራሱ መጽሐፍ ቅዱስ ይመልስልሃል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እናየዋለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል አምላካችን ኢየሱስ ክርስቶስ። ፍሬ የማያፈራውን
በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ኦኬ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል? ሁለተኛ ቆሮንቶስ ላይ በክርስቶስ ሆኖ ግን ፍሬ የማያፈራ አለ። ኦኬ ቁጥር 2 የሚነግረን እሱን ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በክርስቶስ ሆኖ በክርስቶስ አምኖ ከግንዱ ጋር የተጣበቀውን ግን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል። ፔሪድ። በቃ መጽሐፍ ቅዱስ የሚያስተምረን ይሄን ነው። በእግዚአብሔርም መምሰል አለብን። እሱን ከመሰልን በሙላት ይሰጣቸዋል ይላል ሁለተኛ ጴጥሮስ ላይ 1:11 ላይ ደግሞ ባናደርግስ የሚለውን ፍሬ ባናፈራ በሱ ሆነን ያስወግደናል ነው ትምህርቱ። የመጽሐፍ ቅዱስ ትምህርት ሐሳቡ ይሄ ነው። እምነት ያድናል። አዎ ያመነ እንዲድን ነው ክርስቶስ የመጣው። አዎ ነገር ግን ያመነ ብቻ አይልም። ኦኬ ካመነ በኋላ ሰው መልካም ስራ ካልሰራ ፋይናል ጎሉ ዴስቲኔሽኑ የድህነቱ ፍጻሜ መንግስቱን መውረስ ነው። ያ ደግሞ የሚሰጠን ክርስቶስን እግዚአብሔርን ስንመስል ነው። ቅዱስ ጳውሎስ ይህንን ያጠናክርናል። ሮሜ ምዕራፍ 2 ቁጥር 7 ላይ ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ቢንጎ። ኦኬ ማናቸው የሚሰጣቸው? በበጎ ስራ የጸኑት። ኦኬ ያመነ ሁሉ እኮ በበጎ ስራ ይጸናል አይጸናም? ያው ቅድም አንብቤያለሁ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 2 ላይ በእኔ ያለውን ፍሬ የማያፈራውን አየ። በክርስቶስ ሆኖ ፍሬ የማያፈራ አለ። ስቲል ቢንጎ ማለት ነው። በክርስቶስ ሆኖ ፍሬ የማያፈራ አለ። ምን ይደረጋል? ይወገዳል። በኢየሱስ ክርስቶስ ማመን ያድናል። አዎ ያድናል። ከምን ከዘላለም ፍርድ ያድናል። ነገር ግን በዛ ድነት ውስጥ መቀጠል ደግሞ የሰው ልጅ ድርሻ ነው። በዛ ድነት ውስጥ ቅዱስ ጳውሎስ ምን ይላል? ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ድህነታችሁን ፈጽሙ። ድነትኛ ምን ፈጽመውን ፓርት አለ። ክርስቶስ አንዴ ልጅ አድርጎናል። ከፍርድ እንድናመልጥ መንገዱን ሰጥቶናል። ከዛ ግን እኛ በዛ ድነት ውስጥ መመላለስ አለብን። ካልተመላለስን ያስወግደናል። ጨርሻለሁ። መሐመድ ካልገባህ የምትጠይቀኝ ካለ ልክ ፒጥራ እንደጠየቀው መመለስ እችላለሁ። በጣም ጥሩ። አንዴ እኔ ይኸውልህ ሳምሪ የስልጤቱ ላይ ስልጤ ደግሞ በስራ ያምናል። በስራ ስለማምን እቺ የስራዋ ነገር ተመችታኛለች። በቃ የሰው ልጅ የተፈጠረው ለመስራት ነው። ከሰራ ያገኛል፣ ካልሰራ አያገኝም በሚለው አመላለስሽ ብዙ ጊዜ ደግሞ ጥቅስ እያነሳሽ ስለመለሽ ተመችቶኛል። አሪፍ ነው። በቃ እኔ ይሄን ነበር የምፈልገው። መስራት መስራት መስራት። እቺ እኔ ወሳኝ ሳምሪ ጥያቄ ያለኝ ሳምሪ በብሉይ ኪዳንም እኮ እኛ የምናወራ በጣም ቆይተናል። እኔ እኮ አንዴም አላወራሁም ብራዘር፣ አንዴም አላወራሁም። ታገስና ታወራለህ። ለሳምሪ ጥያቄ ያለኝ በብሉይ ኪዳን የኃጢአት ስርየት መንገድ ነበረ። በዋኖስ ወይም ብቻ በደም በኩል ሊቀ ካህናቱ በኩል ይገባል ብሎ በዕብራውያን መጽሐፍ ላይ ፍንትው አድርጎ አስቀምጦታል። አሁን ለአንቺ ጥያቄ ያለኝ የብሉይ ኪዳን የመስዋዕት ስራና የአዲስ ኪዳን እንድታብራሪልኝ ፈልጋለሁ። አይዘወይ የሊቀ ክህንነት ስራና ስለ መስዋዕቱ ከዚህ ጋር አይገናኝም። ያው የማሚ ጥያቄ እምነትና ስራ የሚለው ላይ ነው። እሱን ማብራራት እችላለሁ። ያው ዳይቨርት እንዳይደረግ ነው። ኦኬ ብሉይ ሊቀ ካህናት የሚሰዉት መስዋዕት ጊዜያዊ የኃጢአት ስርየት ነው። ኦኬ ኢየሱስ ክርስቶስ ግን አንድ ጊዜ ራሱን መስዋዕት አድርጎ ራሱ መስዋዕት ተቀባይ ሆኖ ከራሱም ከአብም ከመንፈስ ቅዱስም ጋር ያስታረቀን ለዘላለም የሚሰራ ነው። ኦኬ አንድ ጊዜ ባፈሰሰው ደግሞ እስከ ዘላለም አማኞች ኃጢአት ሲሰሩ የሚነጹበት ደም ነው። ያላመኑ ደግሞ ከእግዚአብሔር ጋር የሚታረቁበት ደም ነው። ይሄ ነው ልዩነቱ። እዚህ ላይ ልዩነት ያለን አይመስለኝም ከፕሮቴስታንቶች ጋር። ባይዘው እዚህ ጋር አንድ ነገር አጥርቼ ማለፍ ፈልጋለሁ። እኔ መልስ ፈልጌ እንጂ ሌላ ነገር ፈልጌ አይደለም። ዶክተር ሳምሪ የመለሰችው መልስ የተመቸኝ ለምንድን ነው? እንደ ዓለማዊ ነው የጠየቅኩት። እንደ ዓለማዊ የተረዳሁት ደግሞ በስራ ስለማምን ነው። ያንን ስራ ደግሞ አረጋግጣልኛለች ነው። ይህ ማለት በሌላ እንዳይወሰድም እፈልጋለሁ። ከታች አንዳንድ ኮሜንቶችን እያየው ስለሆነ ስራ ወሳኝ ነው ብዬ ስለማምን የሰው ልጅ የተፈጠርነው ለመስራት ነው፣ ለመልፋት ነው። ከሰራን እናገኛለን፣ ካልሰራን ደግሞ አናገኝም። ያንን ደግሞ አረጋግጣልኛለች ነው።
አመሰግናለሁ። ማችን እዚህ ጋር በጣም ትኩረት ማድረግ ደግሞ ያለብን ብዙ ሳያምኑ መልካም የሚሰሩ ሰዎች አሉ። እነሱ ግን እንደኛ አስተምህሮ ይድናሉ ብለን አናምንም። እምነት ይቀድማል። ያመነ ሰው ደግሞ መስራት አለበት ከዳነ በኋላ ማለት ከዳነ ስለሆነም ክሊር እንዲሆን ልጅ ከሆነ በኋላ ፋይናል ድነቱን ወይም መንግስቱን ለመውረስ መስራት አለበት ነው እንጂ ያላመነ ሰው አይድንም። ኦኬ ምንም ቢሰራ ቢወጣ ቢወርድ አይድንም። ይሄንን እንድትይዝልኝ ገብቶኛል። ማመን ብቻውን እንደማያድን ስራ ካልታከለበት፣ በነገራችን ላይ ፈጣሪ መንገድ ህጎችን ሲያወጣልን የምንሄድባቸውን ህጎች በዚህ ከሄድክ በኋላ ነው በሮች የሚከፈቱልህ ብሎን በዛ መንገድ እንድንሄድ ካሳየን በኋላ ነፃ ምርጫ ሰጥቶናል። ያለመሄድም መብት አለን አይደለ? ካልሄድን ደግሞ የሚጠበቅብን ቅጣት እንዳለም ሲኦልንና ገሃነብንና ገነትን ፈጥሯል። ስለዚህ ሁለቱን አማራጭ የፈጠረው ነፃ ምርጫ ስላለን ነው ብዬ ነው ማምነው እና መስራት ግድ እንደሆነ ደግሞ ማመን ብቻውን ገነት እንደማያስገባ በአስተምሮቶችሽ ለመረዳት ችያለሁ ነው እያልኩ ያለሁት። ስራ ግዴታ ነው እንደ ዓለማዊም ስንረዳው ባለው። አሁን ዶክተር ሳምሪ በስራ ይዳናል አይደል? አንዴ ልጅ የሆነ ሰው ፋይናል ድነቱን የሚያገኘው ሲሰራ ጭምር ነው እያልኩ። ሜሮንስ አንዴ ወዳጅ አሁን ያወራች እህታችን እኮ ኦርቶዶክስ ናት። እሺ ኦርቶዶክስ አውርታ ፕሮቴስታንት እንጂ ማውራት ያለበት አሁን ኦርቶዶክስ አያወራም። አለቀ። ሳምሪ ዶክተር ሳምሪ ኦርቶዶክስ ናት። ፔትራን ተረዳቴ እያለች ያለችው ከጸደቀ በኋላ ስራ ይጠብቀዋል ያለችው ዶክተር ሳምሪ ገብቶኛል። ሌላ አስተምሯላ ደግሞ በኦርቶዶክስ እሱ ያለችውና ምን አሁን ስለ ኦርቶዶክስ ስለምናምን አይደለም። አሁን እዚህ ጋር ያለው ሰው ይሄ ብቻ አይደለም አስተምሮታቸው። ቆይ አንዴ ቴንሽን ስራና እምነት ላይ እኮ ስለ ሜሮን መሐመድ ምን ጠየቀ? ስለ ቅዱስ ሜሮን የጠየቀ ጥያቄ የለም። ርዕሱ ትናገሪያለሽ ሙሉን። ቆይ አንዴ ኃይሌ ምን ታድርጋ እንዴ? እዚህ የሚፈቀደው እኔ ካጠፋው እኔኑ ነው እንጂ ዶሚኔሽኑን አትንኩ። ፒተር ካጠፋ አይጠየቅም። ፕሮቴስታንት አንተ ነው የምትጠየቀው። ማሜ ካጠፋ ሙስሊም አይጠየቅም። ራሱ ማሜ ነው የሚጠየቀው። ዶክተር ሳምሪ ካጠፋ ዶክተር ሳምሪ ነው የምትጠየቀው። ስትጠይቃት ራሷን ነው የምትጠይቃት። እሺ ራሷን ነው የምትጠይቃት አይቻልም። እሺ እኔ ደግሞ የኦርቶዶክስ ነበርኩ። እኔ እኮ ወዳጅ እኔ አሁን ማዕቀብ እንትን ተቋሚ የነካው ምናምን አይደለም። ግን በኦርቶዶክስ ቤተክርስቲያን ይሄ ብቻ አይደለም ምን የሚያደርግ አምኖ ከዛ በኋላ በመስራት ብቻ አይደለም ይዳኑ። አንደኛ ነገር ኦርቶዶክሳውያን ገና በልጅነታቸው የተጠመቁ ቤተክርስቲያን ላይ እምነትና ስራ እንዴት ይታያል የሚል መሰለኝ እንጂ ሌላ ኢሹ ስለ ቅዱስ ሜሮን ስለ ሌሎች ነገሮች እንድታወራ አይደለም። እድሉን አልሰጠም። ፍትሃቱን ፍትሃትም አለ። አሁን በስራ ብቻ ይዳናል። ቆይ ከዛ ውጪ ስራና እምነት ላይ ጥያቄ ካለ መጠየቅ ይችላል። ሚውት አድርግ ሳሙኤል ሚውት አድርግ። አሁን ይኸውልህ ኦርቶዶክስ ላይ ያወራች እሷ ሙሉ ሰው ናት። አንተ ብቻህን አታውራ። አስተምሮህን ለምን ነው የምታፍርበት? እነ ሳሙኤል አሉ፣ እነ ሙሉ ቀን አሉ፣ ተድላ አለ። በቃ ወንጌል አማኝ ያውታኒ አገልጋይ ነኝ። ፒተር ስታወራ ዶክተር ሳምሪ ለምን አታወራትም? እሱን እኮ እናውቃለን አይደል? ሌላ ነው እሱ ቶፒክ። ሌላ ሰው እየገባ ነው። አትጉ ብላቸው። ዶክተር ሳምሪ ነው ሊቆም ጠይቅ። ይከለከላሉ። ችግር የለውም ፒተር። ሚውትን መደረግ ያለባቸው ሚውት ማድረግ እንችላለን። ከተሳደበ እዚህ ቤት ሲሳደብ ብቻ ነው ሚውት የሚደረግ። አሁን ዶክተር ሳምሪ ነች እንትን ያለችው ካመንኩ በኋላ ነው የምሰራ ያለችው። እሷ ነች የምትጠየቀው። እንዲህ ነው ወይ የምታምኙ ብለህ እሷን ጠይቃ። ዶክተር ሳምሪ እንዲህ ታምኛለች ወይ? አዎ ካለች ምን ወደ ሌላ ለምን እንሄዳለን? በቃ ዶክተር ሳምሪ ነች የምትጠየቀው። ዶክተር ሳምሪ አዎ እምቢ ማለትም የምትችለው እሷ ነው። ሌላ ውስጥ አትግቡ። መወያየት ትችላለህ ፒተር። እሺ እኛንም መጠየቅ ይችላሉ። ልጠይቃት። እሺ ስለዚህ ሰው ያምናል በክርስቶስ ኢየሱስ፣ እሱም ጋር ጥያቄ ያለው ኦኬ። ከዛ በኋላ ይጠመቃል፣ ከዛ በኋላ መልካም ስራ ይሰራል ብለሻል። እሺ በመልካም ስራ በመስራት ይዳናል? ይሄን በማድረግ መዳን ይችላል በኦርቶዶክስ?
ይኸው አነበብኩልህ እኮ ትምህርቱን። የቅዱስ ጳውሎስን መልስ ልመልስልህ። በበጎ ስራ የሚጸና የዘላለም ሕይወት ይሰጠዋል። አዎ መለስኩልህ። እሺ ፍትሃት ምንድን ነው ታዲያ? ሰማለሁ ወይም ምልጃ ነው። ኦኬ ፍትሃት መልካም ምኞት ወይም ምልጃ ነው። ታዲያ በመልካም ስራ ስበድል ብታይ ለምን ፍትሃት ይደረጋል? እግዚአብሔር ይማራት ምህረቱን ያድርግላት ብሎ መለመን ነው። ኦኬ ከሞተም በኋላ እግዚአብሔር ምህረቱን ያድርግለት ብሎ ካንተ የሚጠበቀው ጸሎት ለዛ ሰው መጸለይ ነው። ፍትሃት ማለት ባጭሩ። እሺ እንደዛ ከሆነ አምኜ መልካም ስራ ሰራለሁ ይዳናል ብለሻል እኮ ቅድም። ታዲያ አምኖ መልካም ስራ ከተሰራ ፍትሃት ምንድነው? ፍትሃትም ተደርጎ ደግሞ አይበቃም። ምን ይቀጥላል? ሰልስት አለ፣ አርብ አለ፣ መልስልህ አመታት አለ። ልመልስልህ አሁን እኔ ብሞት ማለት ነው። ለምሳሌ ፒትራ ልመልስልህ፣ እኔ ብሞት መልካም ስራ ሰርታለች በቃ መንግስተ ሰማያት ወራሽ ናት ብለህ እርግጠኛ ነህ አንተ? ክርስቲያን ኦርቶዶክስ ይሄ ሰብጀክቲቭ ይሆናል። ሰብጀክቲቭ ነው የሚሆነው። ዶክተር ሳምሪ ያ እውነት ነው። ርዕስ አትልቀቁ። ርዕሱ ምንድነው? ማን ነው የጠየቀው ጥያቄ? ስለ ስራና ስለ ድህነት ነው የጠየቀው። ርዕስ አትልቀቁ። ድህነትና ስራ ላይ አውሩ። ፓስተር መጥቷል። አስረክብ ያለው ፓስተር ሶፍ ምንድነው ነገሩ? አረባካችሁ የኦርቶዶክስ አስተምሮ እኮ ነው በድህነት ላይ ያወራው አይደል? ተግባቡና እንጂ ምክንያቱም ድህነት ይኸውልህ እየሰማኝ ነው ኃይሌ። ድህነት በኦርቶዶክስ አስተምሮ ነው እያወራን ያለ ነው። እሺ ኃይሌ አሁን የኔ እየተገባብተን እያወራን እንደዛ አልነበረም። እምነትና ስራ ነበር። መሐመድ የጠየቀው ሁላችንንም ነው አይደለ? በገባልክ የራሳችንን ብቻ መመለስ ነው የሚጠበቀው ከኛ። አሁን ፔትራ እያደረገ ያለው ኦርቶዶክስ ብቻ አይደለም አለ ሙሉን መልስላለች። እሱን ቶ ለእኛ ተውልንና ለመሐመድ ስትመልስለት ትመልስለታለህ። እንደ ፕሮቴስታንት አማኝ ድህነታችን በዚህ ነው። እኛ ደግሞ እንደ ኦርቶዶክስ አማኝ ዶክተር ሳምሪ እንደምትለው ድህነታችን በዚህ ነው። አንተም በራስህ እኛም በራሳችን መሐመድ በተመቸው የራሱን መልስ ይውሰድ። ለምን ሌላ ነገር ውስጥ እንገባለን? ይሄ ብቻ አይደለም የእናንተ ነገር ድህነት። ለምን ግማሽ ትናገራለህ? አሁን እኮ ፔትራ የራስህ አሮብህ የሌላ ሰው የእናንተ ነገር ድህነት እህታችን የተናገረችው ብቻ አይደለም። ማሜ ሌላ ጥያቄ ለኛ ማንሳት ካለበት አንተ አይደለም የምታነሳው፣ መሐመድ ነው ማንሳት ያለበት። አሁን አንተ የግል ጥላቻ አታስመስለው፣ የግል ነገርህን አትወዛው። እኔ እያልኩ ያለሁት አሁንም መሐመድ ነው ጥያቄውን ያነሳው። መሐመድ ለጠየቀው ጥያቄ እንደ ኦርቶዶክሳውያን እንመልስለታለን። እንደ ፕሮቴስታንት ደግሞ አንተ መልስ። አንተኛን የመጠየቅ መብት የለህም። ከኛ ጋር መጠየቅ ካለብህ ለብቻችን መጠየቅ የምንችልባቸው መድረኮች አሉ። ለብኝም የኛማ በቃ ጽድት ያለ ነው። በቃ ማመን ነው። አምኖ ይዳናል። አንተ አሁን ምንድነው ይሄ ራሴን ፒውር አደርጋለሁ እያልክ ሌላ ጣጣ ውስጥ እየገባህ ነው። እንደዛ አይነት ነገር አለ። ለምን የምትፈሩ? እዚህ ጋር አንተ ብቻ አይደለም ፕሮቴስታንት፣ እነ ተድላ አሉ፣ ሶፊያ አለ፣ ከታች አሉ ሌሎች ወንድሞች። ግን ማሜ ሲጠይቅ እኛ መልስ የምንሰጠው እንደ ኦርቶዶክስ ነው። አንተም ራስህን ችለህ መልስ። ይሄንን ነው ያልኩት ማለት እኔ አሁን አንድ ጥያቄ በቃ እንትኑን ኦርቶዶክስ ከፕሮቴስታንት አታርጉት። ጀስት ለመሐመድ ለአንድ ወንድማችን ለሱ ብቻ መልስ ስጡት። እንዳስተምሯችን ተሳደብ እንደሱ ብቻ ስጡት። እሱም ብቻ ነው እንደሱ አድርገው። ፒትራ ወንድማችን እኔ አንድ ጥያቄ ነበረው። ሶፊ ወንድማችን መሐመድ ፕሮቴስታንትን ጠየቀ፣ ከዛ መለሰለት። ከዛ መሐመድ ፕሮቴስታንት ላይ ያልገባውን ጠየቀ፣ ከዛ ወደኛ ደግሞ መጣ፣ እኛም ላይ ያለውን አስተያየት ሰጠ፣ ጨረስን። ስለዚህ መሐመድ ያልተመለሰለት ካለ ወደሱ እንሂድና እንጨርስ። እንደዛ ይሻላል። የኔ ጥያቄ በሁለቱም በኩል ተመልሷል። የተመለሰልኝ እንዴት ነው? ስራ ለኔ ወሳኝ ነው። ወይት እኔ የጠየኩት ስራና እምነት ይነጣጠላሉ ወይ ነው። በፕሮቴስታንት አስተምሮ ያሉ ወንድሞቻችን እምነታቸውን ታችሁታል ሲመልሱልኝ ደግሞ ስራ መካተት አለበት አይነት ነገር ነው። በኦርቶዶክስ እህታችን ደግሞ ሌሎቹን ሳሙኤል ምናምን ተዋቸውና ዶክተር የመለሰለችልኝ ቀጥታ አምነህ ስራ ከዛ ትድናለህ ነው። እኔ ደግሞ የሚመቸኝ ማመንና መስራት ነው። እውነት ለመናገር የምከተለው እምነትንና ስራን አንድ ላይ አያይዞ የሚወስድ እምነት ነው። የራሴን መልስ ሆኖኛል ብያለሁ። እንደ ወንድም ሰው ሲያወራ አትግባ። በእግዚአብሔር በቃ ይጨርስ መሐመድ፣ ከዛ እናወራለን። መልስ ሆኖኛል ብዬ ያልኩትን ወስጃለሁ እኔ ማለት ነው። ከታችም ያሉ ሰዎች ቆይ እንደዚህ ለምን አታረጉም? የጠየቀው መሐመድ ነው አይደለ? ቆይ መሐመድ ነው የጠየቃችሁ።
ኦልሬዲ አልቋል። የጠየቀው በፕሮቴስታንት እምነት ምን ይመስላል ፔትራ አለ አይደል? ነገርከው። ዶክተር ነገረችው። ሌሎቹ ነው በቃ ይውሰድ፣ እሱ ደስ ያለው ይውሰድ። አይ ከፓተርና እኔ በኦርቶዶክሶች ጨርሻለሁ። ከፓተርና ከሶፊ ውጪ የተለየ መልስ አለኝ የሚል ካለ ኦኬ፣ ደጋግሞ ብትወቅጠው ውሃን እንቦጭ ነው የሚሆነው። እምነት ብቻ ያድናል ብሎ አልቆመልኝም። ፓተር ስራም ወሳኝ ነው ብሎ አልቆመልኝም። በማከል በቃ አልገባኝም። መልሱ መልሷል። እሺ እኔና ፔትራ እኔና ፔትራ ቀጥል። ሶፊ ሰው ማመን አለበት። ቅድም የገላትያን መጽሐፍ አንስቼ ምዕራፍ 2 አንስቼ ያነሳውልህ ሐሳብ ሰው በህግ ቢጸድቅ ቢሆን ኖሮ ኢየሱስ ክርስቶስ በከንቱ ሞተ የሚለውን ሐሳብ አንስቼ ከዛ የኤፌሶ መጽሐፍ ምዕራፍ 2 ቁጥር 8 አንስቼ ከስራ አይደለም ነፃ እግዚአብሔር ስጦታ እንደሆነ ማንም እንዳይመካ ከስራ አይደለም የሚለውን አንስቼ አልኩልህና ከዛ በኋላ ሰው ግን ብርቱካን የሚታወቀው በምኑ ማለት በፍሬው ነው። ሰው ኢየሱስ ክርስቶስን የህይወቱ የግል አዳኝ ጌታ ጊዜ አድርጎ ከተቀበለ በኋላ ምንድነው የሚያደርገው? ለመጽደቅ አይሰራም፣ ስለጸደቀ ይሰራል። አሁን ብዙ ሰው ይሄንን መስመር ነው እየሳተ ያለው። ሲሰጥ ለመጽደቅ አይሰጥም፣ ስለጸደቀ ይሰጣል። እግዚአብሔርን ለመጽደቅ ብሎ አይደለም የሚያከብረው፣ ስለጸደቀ ነው የሚያከብረው። ያንደርሳል ሶ እንደሱ ነው የምናወራው የምንናገረው እንጂ በልጁ በኢየሱስ ክርስቶስ የዘላለም ህይወት ነው ያገኘው። አንዳች የሰው እጅ የሌለበት አንዳች። ስለዚህ እኛ ያወራን ያለነው ስራ አያስፈልግም አላለም። ስራ የሚያስፈልገው ግን ለምንድነው ካልከኝ ስለጸደቀ። መስቀሉን ማክበር በመስቀሉ ላይ የተሰራውን ስራ ማክበር የሚፈልግ ከሆነ ምን ሆኗል ማለት ነው? ይሄ ሰውዬ እግዚአብሔርን አክብሯል፣ ድኗል ማለት ነው። ስለዚህ እያወራን ያለነው ይሄንን ነው እንጂ ልክ እናንተ እንደምታወሩት ወይም ሌሎች ሰዎች እንደሰጡት እኛ ስራ አያስፈልግም እንዲህ ነው እንዲያ ነው አላለም። የጸደቅነው እንዲያው በጸጋው ድናችኋል ነው የተባለው። በጸጋው ድነናል። ነገር ግን የዳነ ሰው ደግሞ ፍሬ አለው። ያ ፍሬ ምንድነው? ቅድም ነገርኩ። የገላትያ መጽሐፍን አንብቤ አንስቼልሃለሁ። ምዕራፍ 5 ከቁጥር 19 ጀምሮ የመንፈስ ፍሬ፣ የሥጋ ፍሬ፣ እነዚህን ሁሉ አንስቼ ነግሬያለሁ። ስለዚህ እኛ የጸደቅነው በመስቀሉ ስራ ነው ያለ አንዳች ጭማሪ። የኔ በጎነት አልተደመረበትም፣ የሰው መልካምነት አልተደመረበትም። ብቻውን ከኃጢአት ያነጻል። ስለዚህ ይሄን ነው እኛ እያወራን ያለ ነው። ይሄ እኛ አስተምህሮ ነው፣ እኛ የምንከተለው ነው። በዚህ ነው የምንናገረውና ከዛ በተረፈ ግን ሌላ ጨምሮ አዳዲስ ወንድሞችን መጥተዋል፣ እነ ጆይም ሙለታ መጥተዋል። በዚህ ሐሳብ ነው ማሜ። ያ ደግሞ አንተ እንድታምነው አይደለም፣ ዓለም ሁሉ ሊያምነው የተገባ ነው። ሶፊ ተቋርጠህ ይሁን አላውቅም። ሶፊ ስራ ያስፈልጋል አያስፈልግም? የመስቀሉ ስራ ላይ የሰው ልጅ ስራ፣ የሰው ልጅ በጎነት፣ የሰው ልጅ መልካምነት አይካተትበትም። ብቻውን 4 ነጥብ። ኦኬ ምንም ቢሰራ ችግር የለውም፣ ቢያጠፋም ቢዘሙት። አሁን እንደዚህ የምናደርገው ምክንያቱ መሰለህ? በኢየሱስ ክርስቶስ አምላክነት አመነ። በቃ ካመነ በኋላ መስራት። በቃ ካመነ ደግሞ ቅድም ምን አልኩ? መስራት አይደለም እንዲሰራ የሚያደርግ የእግዚአብሔር ጸጋ ነው። ሰው በተፈጥሮ ክፉ ነው። ምንም ሰው በተፈጥሮ መልካም ሊሆን አይችልም። እሺ ያመኑ ሰዎች የማውቃቸው ሰዎች አሉ። ያመኑ ሰዎች ግን መጥፎ የሚሰሩ ሰዎች አሉ። እነሱስ ምንድናቸው? አምነው ዛሬም አሉ፣ ወደፊትም አሉ። ዛሬም በእግዚአብሔር ጸጋ አልታመኑም። በቃ ኦኬ፣ የት ነው የሚሄዱት እነሱ? በክርስቶስ ነው የሚያምኑት። ጓደኞች አሉ። ድነዋል፣ ለአንዴና ለዘላለም ድነዋል። ማምዬ ለአንዴና ለዘላለም ድነዋል። ድነት ኤክስ እና ራይት በሚደረግ አይደለም፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በቀራንዮ ስራ አለቀ፣ ተፈጸመ። እንደዚህ ከዳነ በኋላ ሰው ምንም ቢሰራ አይፈረድበትም፣ የዘላለም ሕይወትን አያጣም ማለት ነው። እሱ ሌላ ወይ አለው።
አይደለም ሌላዊ አይደለም ቀጥታ እየጠየኩ ዳነ ከተባለ እኮ ምንም ሊሰራ አይደለም ምንም ከመስራት ለምሳሌ እንደምናልኩ እስቲ አንድ ነገር ቆይ አንድ ሳሚ በቅንነት ስማኝና ብርቱካን ሙዝ ያፈራል እንዴ? ብርቱካን ሙዝ ያፈራል? አያፈራም። በቃ አለቀ። የዳነ ሰውን ፍሬው ይሄ ነው። የመንፈስ ፍሬዎች ምን ከታች በሙሉ ይድናቸው ቢሆን የዘላለም ህይወትን አያጣም ማለት ነው። ኃጢአት አይሰራም ማለት የዘላለም አዳም ጠረባክ ምንድነው? ኃጢአት ምንድነው? በራሱ ምናምን ብዙ ማብራሪያ ያለው አንተ እኔ ጋር ስለምትማር ሳምዬ በውስጥ ዲሳይፕል አደርጋለሁ። ይሄ ብዙ ባንዲያው ላይ ገባ። ለምን እኔ እኔ 5 ደቂቃ ላውራና መጨረሻ ኮንክሉዥን ትሰጥበታለህ። ስማኝ ሚውት አድርግ ሳሙኤል። አሁን ብሉይ ኪዳንና አዲስ ኪዳንን መለየት ነው ያለብን እኛ። ብሉይ ኪዳን እንዴት ነው ካልን ህግ ይሰጠዋል። ይህን ሕፃን ትብላ ይባላል። ሕፁን ከበላ ሞት ይከተለዋል። ኦኬ አንድ ሰው ህግ ይሰጠዋል። ህጉን ከተላለፈ ቅጣቱ ይከተለዋል። አንድ ህግ ተሰጠው፣ አንድ ህግ ማሸነፍ አቃተው፣ ወደ ቅጣቱ ወረደ አዳምና ሔዋን። ከዛ በሙሴ በኩል 10 ህግ ተሰጣቸው። እንኳን 10 ህግ አንድንም ያቃተው ሰው ስለነበር ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላል መጽሐፍ ቅዱስ። ማንም ሰው በጎ መስራት አይችልም። መገዛት ተስኖታል አይደለም የሚለው እግዚአብሔር ቃል። ኢቭን ዛሬ ላይ ቆመን እግዚአብሔርን የበደልነው ብንቆጥር ስንት ይሆናል ብለህ ራስን ጥያቄ ውስጥ አስገባና ጠይቅ። የሰው ልጅ እግዚአብሔርን ማስደሰት አይችልም። የእግዚአብሔርን ህግ መጠበቅ አይችልም። አንድም ሰው በህግ በኩል ለጽድቅ የበቃ የለም። ለዚህ ነው ጳውሎስ ፊተኛው ኪዳን ነቀፋ ባይኖርበት ኖሮ አሁንስ ያለው ህግ ምን አይነት ህግ ነው? ሰው መገዛት ከተሳነው አሁን በምን በኩል ነው እግዚአብሔርን ማስደሰት የሚችለው? የሰው ልጅ የእግዚአብሔር መሆን የሚችለው እንዴት ነው? አዲስ ኪዳን ምን ይላል? ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ውስጥ ይኖራል። አንተ እየኖርክ ስጋ እግዚአብሔርን ማስደሰት አይችልም ብለን ከደመደምን በብሉይ ኪዳን ማንም ሰው እግዚአብሔርን ማስደሰት ካልቻለ አሁን የአዲሱ ኪዳን በኢየሱስ ክርስቶስ በኩል ክርስቶስን በራስ ውስጥ በማኖርና ለራስ በመሞት ነው ክርስትና የሚጀምረው። ሮሜ 6:6 ላይ እንግዲህ ለኃጢአት እንዳንገዛ ይላል። እንግዲህ ለኃጢአት ላለመገዛት ወይም ደግሞ እግዚአብሔርን ለማስደሰት ምን እናደርግ ካልን ለኃጢአት እንዳንገዛ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። ፔሬድ። አሁን የሰው ልጅ እግዚአብሔርን ማስደሰት የሚችለው ከአሮጌው ሰው ሲሰቀል ነው። አሮጌው ማንነቱ ሲሞት ነው። ክርስቶስ በውስጡ ሲኖር ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት ምን ማለት ነው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት አዲስ የተፈጠረ ነው። ሮሜ ምዕራፍ 7 ላይ ያለው እኔ ምንኛ ጎስቋላ ሰው ነኝ ኃጢአትን የሚያደርግ ሌላ ማንነት ውስጥ ያለው የሚለው ያ አካል ከአሮጌው ሰው ጋር ይሞትና አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። አላኑ ዝም ያለው ወይስ ሶፊም የለም? አዎ ሳይፍ መሰለኝና አይ ቲንክ ኦኬ ያወራ ያለው ነገር እንትና ፖይንቱን አላስቀመጠምና ጥራ ያረክ እንትን ብትል አሪፍ ነበር። ተቋርጠ ነበር። ቴዲ አልነበርክም አይ ቲንክ መሰለኝ። ሙሐመድ ኒውትራል ሆኖ ነው እየጠየቀ ያለው ከሁለቱ ሙሐመድ ብቻ ነው ወይስ ሁለትና ስራ ነው እያለ ነበር። ኦኬ መዳን አሁን ኦኬ። ስለዚህ አሁን እዚህ ጋር ሁለቱ ሰዎች ቢነጋገሩና የትኛው ትክክለኛ የእግዚአብሔር ቃል ማስረጃ እንዳለው ማየት እኮ ይቻላል። ለምሳሌ ዶክተር እንደዛ ምትይ ከሆነ እኛ መዳን በእምነት ነው ብለን እናምናለን። አንቺ ደግሞ ሁለቱ የግድ ለአንድ ሰው ለመዳን ሁለቱ የግድ መኖር አለበት አንቺ ማለት ያው እንግዲህ ሌላው ከክርስትና ከወንጌላውያን እምነት ውጭ ያለው ሁሉ ሌላው እንደዛ ነው። አይ ቲንክ ኦርቶዶክስም ካቶሊክም ሌላውም ማለት ነው። ስለዚህ ሁለታችን እናውራ ማለት ሁለታችን ኢን ሴንስ እኔና አንቺ ማለት ሳይሆን ከኛ ሳይድም ሰው ያውራ መጠያየቅም ይኑረው ከዛም እናንተም አውሩና ከዛ እሱ ይስማ እንጠይቅ። እሱን አይደለም እንጠይቀው አክቹአሊ
የምንጠይቀው ማንን ነው? እምነትና ስራ ለመዳን ያስፈልጋል የሚል ሰውን እንጠይቃለን። እምነት ብቻ ለድነት ያስፈልጋል የሚለውን ሰው ደግሞ ይጠይቃል። እንደዚሁ በመጠያየቅ እውነቱ ጋር እንዳለ መውጣት ይችላል ማለት ነው። ስለዚህ እንደዛ ቢሆን የተሻለ ነው ብዬ አስባለሁ። ለመጠየቅ ዝግጁ ነሽ አንቺ? የራሳችንን ስላወራን አሁን መጠያየቅ እንችላለን ከፒትራ ጋር። ያው አንተ ቅድም ስለነበር እሱም የራሱ ይበታል እኔም የራሴ ነው። እሺ ይቅርታ አይደለም እንደዛ ማለት አይደለም። አንተ መግባት ከፈለክ ካንተ ጋር ጥያቄና መልሱ መቀጠል እንችላለን። ሳሙኤል ሐሳቡን ያወራና ከቅድም ጀምሮ ስለነበር ኦኬ አይ እኔ ከኔ ጋር ይሁን እያልኩ አይደለም። አክቹአሊ ማንንም ቢሆን መጠያየቅ ይችላል። እከሌ ሳይሆን በቃ ሐሳቡን ያነሳው ሰው መጠየቅ ይችላል። ችግር የለውም። ማንንም ይሁን ማንንም ዲቤት ሳይሆን ለሰጣው መልስ ማስረጃ እንዲያቀርብ መሞገት ይቻላል። ምንም ችግር የለውም። ይሄ መጽሐፍ ቅዱሳዊ ነው፣ ክፋት የለውም። እኔ መናናቅ ተቋምን መሰዳደብ ምናምን ነው የማልፈልገው እንጂ መጠየቅ ምንም ችግር የለውም። ያው አይ ምንድነው ያሰብኩት እኔ በመጀመሪያ ደረጃ ድህነት በራሱ ምንድነው የሚለውን ነገር ዲፋይን መደረግ መቻል አለበት ነው። ምንድነው ድህነት? አሁን ለምሳሌ እነሱ ድህነት ብለው የሚሉት አንድ ነገር ስላልሆነ ማለት ስለዚህ መዳን ምንድነው? አንድ ሰው ለምንድነው ስራ ያስፈልገዋል አያስፈልገውስ እየተባለ ያለው የሚለውን ነገር አሁን ሰው ለመዳን የዘላለም ከሞት ወደ ህይወት ለመምጣት እሱ ነው መዳን። አክቹአሊ መዳን እሱ ነው። ሌላ መዳን የሚባል ነገርኛ ስለማናቅ ማለት ነው። አንዳንድ ሰዎች መዳን የተለያየ እንትና እንዳለው አድርገው እዚህ ጋር እዚህ ብለው የሚሉት ነገር ስላለ ማለት ነው። ለምሳሌ ድነናል እንድናለን እየዳን ነው ሰምቲንግ አይነት ነገር እንደዚህ አይነት ነገር ስላለ እሺ እዚህ ጋር ማን ነው ሙሊ ዮሐድ ይግባ ምናምን ብለዋል። ዮሐንስ ወይም ፔትራ ወይ ሳሚ ሞዴሬተር ስላላችሁ አስገቡት። ዮሐድ የሚባል አላወኩትም እኔ አስገቡናቸው። ምናልባት ስቼ ከሆነ እኔ ካለ ሉረድለት እናታች መግባት ይችላል። ኦሬዲ በደንብ እንደሱ በመጽሐፍ ሲያወሩ ዮሐድ ካለ ዮሐድ ይግባ። እኔ አስገባው። ሳሚ ማስገባት ይችላል። አንድ ቁጥር ልካ ገስት ላይ ይለ ምክንያቱም የሆነ አውቀን ጫና ያደረገን እንዳይመስል አንድ ቁጥር ልካለን። ያዲ ሙላትና ዶክተር ሳምሪ በቃ አላላ እርጋታም ስላላቸው አሪፍ ቢያወሩ ደስ ይለኛል። እኔ ራሴ መንጫጫት መናደድ ያሌለበት በፍቅርና በሰላም ማስረዳት ያመኑበትን ማስረዳት የሚችል በነገራችን ላይ እዚህ ጋር ያለነውን እርስ በርሳችን አንዱ አሸንፎ አንዱ ተሸንፎ ለመውጣት ሳይሆን ከታች ያለውንም ምእመኑን ታሳቢ በማድረግ የተሻለውን አስተምሮ ዞ እንዲሄድ ለማድረግ ደቂቃ ተሰጣተው ዶክተር ሳምሪና በማስረጃ ማውራት ቢችሉ ዶክተር ሳምሪና ሙላት ሌሎቻችሁን ዲስሪስፔክት እያደረኩ አይደለም የሆነ ረጋ ያለ ነገር ስላዩ ማለት ነው። ሁላችንም እኩል አይደለንም። ፈጣሪ ሲፈጥረን አንዳችንን የተሻለ አንዳችንን እንትን አድርጎ ፈጥሮናል። ቢያወሩ ሞር ሌሎቻችን ቁጭ ብለን ብናዳምጥ ስራና እምነት አንድ ላይ ይሄዳሉ ወይስ ማመን ብቻ ያድናል ከስራ ጋር ነው ያድነው በሚለው ነገር ላይ በደንብ በማስረጃ ቢያወሩ ለሁለቱ ብቻ አሳልፌ መስጠቴ ሳይሆን የተሻለ ነገር ስላየው ነው። እሷን በ5 ደቂቃ ውስጥ ረጋ ያለችና ጥሩ አሳማኝ ነገር ይዛ መምጣት የምትችል ሴት መሆኗን አሳይታለች። ሙላት ደግሞ 1 ደቂቃ ባልሞላ ውስጥ ማለት ነው። እርጋታ ወሳኝ ነው ማለት ነው። ሁለት ደቂቃ አስተምሯችን አውርተን ከዛ ቀጣይ ደግሞ 7 ደቂቃ መጠየቅ በቂ ይመስለኛል አይደል? ወይ 10 ደቂቃ። ሰላም ከታችም ከላይም ያላችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እኔ ብዙ አላወራም። ፔትራን ልጠይቀው ነበር። ቅድም ሁለት ነገሮች በተደጋጋሚ ሲናገር ነበር። እንደዛ ከሆነ ከሆነ እንተናን ዮሐድንና ኢዮብ ዘሚካኤልን እዚህ አይቻቸዋለሁ። እነሱን አስገቧቸው፣ እኔ እወርዳለሁ። ዮሐድም ኢዮብ ዘሚካኤልም እኮ ገስት ላጣዋቸው ካሉ 1 ቁጥር ይጻፉ። ለምንድን ነው ከስር ማይሆን ነገር? በቃ እኔ ልውረድላቸው፣ እኔ ልውረድና እነሱን እንዲገቡ አድርጉ። ቦታ አለ፣ ችግር የለም። 1 ቁጥር ይጻፉ።
አንድ ቁጥር ይጻፉ ወንድሞቻችን ናቸው። ዶክተር ሳምሪም ሙለታም የታል? ያላችሁ ቆይ እናንተ ያለውን ማውራት ልንገራችሁ። ትችላላችሁ። አንድ ጊዜ ከመጡ ገስት ላይ ይገባሉ። ያለው አሌክስ፣ ተድላ፣ ገላና፣ ብጽቲ፣ ፋና፣ ኤርሚያስ፣ ያለውን ሰው አታውራኝ ወይ? ብሩክቲና በቃ ይሄ ብቻ ነው ያለው። አይ የለም ገስት ላይ ያለውን ሰው እንትን ማለት አይጠበቅብም። ከፈለጉ ማለት እምነታቸውን ዲፌንድ ለማድረግም ለማስረዳትም ከፈለጉ እኮ እነሱ ይገባሉ። ስለዚህ የሚፈልጉ ከሆነ ማለት ነው ይገባሉ፣ ችግር የለውም። አስገባቸው። አንተ ዶክተር ሰምሪ ሐሳቧን ማስቀመጥ ይችላሉ፣ እኔም ሐሳቤን ማስቀመጥ ይችላሉ፣ መጠያየቅ እንችላለን፣ ችግር የለውም። ከዛ ሐሳባችንን ማቅረብ እንችላለን። ወይ እሺ ቀጥይ ጀምር። እናንተ ያንተን አስተምሮ ንገረን። ያው ከፒትራ ጋር አሁን መጨረሻ ላይ ነው ያወራሁት እኔ። ያንተን ንገረኝ፣ የኔን ላውራ፣ ከዛ እንጠያየቅና አጠቃለን እንለያይ። ደቂቃው ሁለት ደቂቃ አይበቃም ለማውራት ወይ 3 ደቂቃ? ጥያቄና መልስ ደግሞ 10 ደቂቃ 7 ደቂቃም ከሆነ ሶፊ ወስን። እሱን እንኳን ለሶፊ እንስጠው። እሺ ተንፍስ። እሱ እናንተ ናችሁ የተሞላችሁትን የምታውቁትን ምን አውቃለሁ። ምረጡ። በጣም ይሄ ነፃ በሆነ ይሄ ከመገፋፋት ከምናምን ውጭ ሆኖ አንዱ የተናገረውን ሐሳብ በማጣጣል ምናምን ሳይሆን የሱን ሐሳብ ደግሞ በመግለጽ በቃ ነፃ በሆነ ነገር እንዲሆን ማለት ነው። ሐሳብማ መጣጣል አለበት። እንደዴ ሐሳብማ መጣጣል ነው። መጣጣል ስለ በሐሳብ መጋጨቱን አይደለም ማለት ወደ ሌላ ወዳልተገባ ነገር አልተገባ አይደል? ተቋም ምናምን አስተምሮና ለምናነሳው ከዛ የኔ ቤተ እምነት ይሄ ነው ብላችሁ የተናገራችሁ ነው። የማይሆን አስተምሮ እየተናገርኩማ መልስ ስሰጥ ልትናደድ አይገባም። በመጽሐፍ ቅዱሳዊ ማስረጃ ማቅረብና ማሳመን አፍ ማሰጋት ነው። እኔ ማልፈልገው ስድድብ ተቋምን ከዛ ፐርሰናል ነገር የታችኛው ጆሮሽ ወደ ታች ዞሯል ምናምን አልፈልግም። ፐርሰናል ነገር በቃ ትምህርቱ ላይ አለቀ። ቆጠብና እሺ። ስለዚህ ሙለታ ቀጥር። የመጀመሪያ 4 ደቂቃ ቀጥልሽ። በቃ ሙለታ ሰዓት ያዙና ንገሩት። 4 ደቂቃ ይናገር። አዲስ ስለመጣ ቀጥል። በራና ስለቆየች የግድ ከሆነ ግን ይናገራሉ። በቃ ምንድነው ምን ላይ ነው እሷ እምነት ከስራ ጋር ነው፣ ያለ ስራ በእምነት ብቻ አይቻልም ነው የምትለው። አንተ ደግሞ ያንተን አስተምህሮና አቋምህን በእምነት ብቻ ወይስ እምነት ከስራ ጋር የሚለውን መጀመሪያ ለይና ከዛ እምነት ከስራ ጋር አይደለም ካልክ ያልክበትን ምክንያት አብራራ በ4 ደቂቃ ውስጥ። አይ እምነት ከስራ ጋር ነው ካልክ ደግሞ ያልክበትን በ4 ደቂቃ አብራራ ማለት ነው። እና ትንሽ እኔ ጋር እዚህ ጋር እንትን የሚል ነገር ስላለ ከ4 ደቂቃ በኋላ እኔ እቀጥላለሁ። እሺ አውሪ በቃሽ። ዶክተር እምነት ከስራ ጋር እያልሽ ነው አንቺ። እምነት ከስራ ጋር ነው ስትይ መጽሐፍ ቅዱሳዊ ማስረጃ አጣቅሰሽ ያለሽን አቋም ተናገርሽ። ያው ሴትም ስለሆነች ሌዲስ ፈርስት ጥሩ ነሽ። ቅድም እኔን ሀሳብ ዘርዝሬ አውርቻለሁ። ያው ሰመራይዝ ማድረግ እችላለሁ። አሁን በእኛ ቤተክርስቲያን መዳን በእምነት ብቻ ሳይሆን በስራም ነው እንላለን። ያን የምንለው ለምንድን ነው? መዳን ሲባል ቅጽበት ሳይሆን ፕሮሰስ ነው ብለን ስለምናምን። አንድ ሰው ዳን የሚባለው መጀመሪያ ልጅነትን አገኘ። ኦኬ ቲቶ 3:5 ጠቅሻለሁ። እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብ አዳነን እንጂ ይላል። ኦኬ ይሄ የተፈጸመ ነው። አዳነን ብሎ ነው የሚዘጋው እንጂ በመታጠብ እንድናለን አይደለም ገና የሚለው አዳነን። ስለዚህ በአዲስ ልደት ለአዲስ ልደት በሚሆነው መታጠብ አድኖናል። በጥምቀት ልጅ ሆነናል እያልን ነው እዚህ ጋር። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ክርስቶስን ስንቀበል ወይም ስናምን ልጅ የመሆን ስልጣን ይሰጠናል። ስልጣን ተሰጥቶናል። ተጠምቀን ደግሞ ልጅነትን አግኝተናል። ዳንን ስንል እኛ እንደ ቤተክርስቲያን ይሄን እያልን ነው። ሌላው ምንድነው? በምንም ይገለጻል። ኤፌሶን 2:8-10 ላይ መልካሙን ስራ ለመስራት ጸጋው በእምነት አድኖናል፣ ይህም ከኛ ስራ አይደለም ይልና መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ዳንን ስንል አንድ በፓስት የምናወራው ነገር ተፈጽሟል ብለን የምናወራው ነገር ምንድነው? አዲስ ፍጥረት መሆንን ነው። በክርስቶስ አዲስ ፍጥረት መሆንን ልጅነት ማግኘትን ነው። ኦኬ እና ከፍርድ ማምለጥን። ያመነ ሰው ከፍርድ አምልጧል። ያ ምን ማለት ነው? ያለማመን ፍርድ የለበትም ማለት ነው። በክርስቶስ ያላመነ ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል።
ያመነ ግን ያለማመን ፍርድ የለበትም ማለት ነው። ድህነትን እዚህ ጋር የመጀመሪያ ማለት ነው። አንድ ክርስቲያን ዳን የሚባለው ሲያምን ሲጠመቅ ነው። እዚህ ጋር የተፈጸመ ድህነት ነው። ልጅነትን ማግኘት አዲስ ፍጥረት መሆን ተደምድሟል። ይሄ ደግሞ ከኛ ስራ በጭራሽ አይደለም፣ በእኛ ስራ አይደለም ይላል ኤፌሶን 2:8 ላይ እዛው። እኛ በእኛ ስራ ልጅ ሆነናል፣ አዲስ ፍጥረት ሆነናል አላልንም። ክርስቶስ ሞቶ ተሰቅሎ ሞቶልን በጸጋው እንዲያው በጸጋውን ያዳነን። ያንን ደግሞ እኛ የምናገኘው አምነን ስንጠመቅ ነው፣ በእምነትና በጥምቀት ነው ብለን እናምናለን። እዛ ላይ የኛ ምንም ስራ የኛ ምንም አስተዋጽኦ የለበትም። እዚህ ላይ እንስማማለን ከነሱም ጋር። አሁን ቀጣዩ ላይ ነው ሁልጊዜ የምንጋጨው። ምንድነው? አንድ የዳነ ሰው መልካም ስራ በመስራት የዘላለም ህይወቱን ያገኛል ወይስ አያገኝም የሚለው ነው። አንድ አዲስ ፍጥረት የሆነ ሰው መልካም ስራን መስራት አለበት። ምን ለማግኘት? የዘላለም ህይወትን ለማግኘት። ያንን ምን ላይ ቅድም ማሳይቻለሁ፣ ሮሜ 2:7 ላይ በበጎ ስራ በመጽናት ምስጋናና ክብርን የሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ሮሜ 2:7 የዘላለም ህይወት እንዲሰጠው አንድ ሰው ምን ማድረግ አለበት? በበጎ ስራ መጽናት አለበት። እሺ፣ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እስከ 11 ቅድም ጠቅሻለሁ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። እዚህ ጋር በጎነት ያዙ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ ፍቅርን ጨምሩ ይላል። እያዘዛቸው ነው ክርስቲያኖችን። እነዚህ ነገሮች ለእናንተ ቢበዙ ፍሬቢሶች እንዳትሆኑ ያደርጋቸዋል ይላል። ፍሬቢስ እንዳይሆኑ እየመከራቸው ነው እንጂ ስላመኑ ብቻ ፍሬቢስ አይሆኑም ብሎ አልደመደመላቸውም። እነዚህ ነገሮች ብታደርጉ ይላል ቁጥር 10 ላይ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። የሚሰጣቸው ምን ሲያደርጉ ነው? እነዚህ ነገሮች እያደረጉ ሲቆዩ ነው የሚሰጣቸው። ፋይናል ዴስቲኔሽኑ የድነት ምንድነው? መንግስቱን መውረስ ነው። መንግስቱ የሚሰጥ ደግሞ በሙላት የሚሰጠው እነዚህን ሲያደርጉ ነው ይላል ቅዱስ ጴጥሮስ። ስለዚህ መዳን ፕሮሰስ ነው እንጂ በቅጽበት አይደለም። አንድ ሰው ባመነ ሰዓት ድህነትን ያገኛል። ያ ድህነት ደግሞ ምን ማለት ነው? አዲስ ፍጥረት ሆኗል፣ ልጅነትን አግኝቷል ነው። ከዛ ግን የሚቀጥል ደግሞ አለ። ያንን ያገኘውን ድህነት ማስቀጠል አለበት። የእግዚአብሔር ልጅ ነው። በዛ በልጅነቱ በመጽናት መልካም ስራን በማድረግ ለፋይናል ዴስቲኔሽን ወይም የመጨረሻ ግቡ መግባት መቻል አለበት። የመጨረሻ ግባችን ምንድነው? መንግስቱን መውረስ ነው። ያን የምናገኘው በምንድነው? በበጎ ስራ በመጽናት ይላል ቅዱስ ጳውሎስ። ቅዱስ ጴጥሮስ ደግሞ እነዚህን በበጎነት ክርስቶስን በመምሰል የዘላለም ህይወትን ማግኘት፣ መንግስቱን መውረስ በሙላት ይሰጣችኋል ይላል። ከዚህ ውጪ በስራ አይደለም የሚሉ ብዙ ቦታዎች አሉ ቅዱስ ጳውሎስ የጻፋቸው መልእክታት ላይ። እነዛ ምንን ለማሳየት ነው? የመጀመሪያዋ ልጅነትን ያገኝባት አዲስ ፍጥረት የሆንባት ከስራ አይደለም እያለ ነው። ሁለት ደግሞ ከመገረዝ አይደለም እያለ ነው። መገረዝ እኛ ለአዲስ ፍጥረት ለመሆን ወይም ልጅ ለመሆን ያስፈልጋል ብለን አናውቅም። መጽሐፋችን የሚያስረዳን እምነት ያድናል። እምነት ወደ ዘላለም ህይወት የመግባት መንገድ ነው። ያለ እምነት መግባት አይቻልም። ወደ ዘላለም ህይወት መንገድ የገባ ግን መንግስቱን ለመውረስ የግድ ስራ መስራት አለበት። ካልሰራስ ይቆረጣል። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል። በክርስቶስ ሆኖ አምኖ በግንዱ ተጣብቆ ነገር ግን ፍሬ ባያፈራ ያስወግደዋል። ፍሬ ያለማፍራት እድል አለው። በክርስቶስ የሆነ ሰው ላያፈራ ይችላል። ያን የሚነግረን ራሱ መጽሐፍ ቅዱስ ነው። ፍሬ የማያፈራውን ሲል ፍሬ ላያፈራ እንደሚችል እየነገረን ነው። የማያፈራ ከሆነ ደግሞ ያስወግደዋል። ስለዚህ ስራ ለድነት ስንል መልካም ፍሬ ማፍራት እንዳለብን፣ ካላፈራን ግን እንደሚያስወግደን እየተናገርን ነው። ሌላው የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ማቴዎስ 25 ሰዓቴን ይዛችሁታል ላይ ገስ ያስኩ ስላልሆነ ማቴዎስ 25 ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ ጊዜ በዚያን ጊዜ በክብሩ ዙፋን ይቀመጣል ይልና አሕዛብን ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርስ ይለያቸዋል ይላል። በጎቹን በቀኙ ፍየሎች ቀጥል። ኦኬ እንግዲህ ጥያቄ እያነሱብህ ነው። ይቅርታ የትኛው እምነት? ኦኬ ኦኬ ኦኬ
የታች ያሉ ሰዎች ጥያቄ ለመመለስ ሳይሆን እዚህ ጋር ያላችሁትን ማለት ስፔሻሊ የአንተን ጥያቄ ለመመለስ ነው የገባሁት። ታች ያሉትን ጥያቄ መመለስ ግዴታም የለብኝም። ፖለቲካም ነው የሚሰሩት፣ ግድም አንሰጣቸውም። ስለዚህ የአንተን ጥያቄ በተመለከተ ለመመለስ ነው፣ ድህነትን በተመለከተ ነው፣ ሰው እንዴት ይድናል ነው። ስለዚህ በዛ ነገር እናወራለን ማለት ነው። ስታምሪ አብራራቻቸውን ነገሮች በትክክል ሰምታችኋል? ያ ሰምቻችኋለሁ። ምናልባት የእሷን ሀሳብ ማፍረስ ቀጣይ ሌላ ደቂቃ ካለ የእሷን ሀሳብ የምናፈርስበት እሷም የኔን ሀሳብ የምታፈርስበት ቀጣይ ካልሆነ ግን አሁን የራሴን ሀሳብ ገልጻለሁ። ቀጣይ ደቂቃ ከሌለን ወደ ጥያቄና መልስ ብቻ የምንሄድ ከሆነ ግን ያው አሁን ሙሌ አሁን እሷ ድነት የማፍረሻ ሰዓት ከሚኖር ሪፊዩት አድርገህ እዚሁ ሀሳብንም ሰጥተህ ወደ ጥያቄ ብንሄድ ሰዓትም ስለሌለኝ ማለት ነው። ሙሊካ ይቅርታ ግን አንዴ አሁን እሷ መዳን እንዴት እንደሚገኝ ያው በደንብ አብራርታ ከመጽሐፍ ቅዱስም ተናግራለች። አንተ ደግሞ ሰው እንዴት ነው የሚድነው የሚጸድቀው በእግዚአብሔር ፊት የሚለውን ደግሞ አብራርተ ከመጽሐፍ ቅዱስ አሳይና ከዛ በኋላ አንተ እሷም ያንተ ማፍረስ ካለባችሁ ደግሞ ደቂቃ ይሰጣችኋል። ከዛ የጥያቄ ጊዜ የሚሰጣችሁ። ስለዚህ አንተ እንዴት ነው እሷ መዳን የሚገኝበትን በቤተ ክርስቲያናቸው አስተምሮ መሰረት ተናግራለች ሁሉም። አንተም ደግሞ በአንተ ቤተ እምነት በወንጌላን አማኞች እንዴት ነው መዳን የሚለውን ከመጽሐፍ ቅዱስ እሱን ልንሰማሃለን። ቀጥል። ኦኬ ቆንጆ በቃ ቴንክ ዩ። ከዚህ ሰዓት ጀምሮ ደቂቃ ያዝልኝና ሐሳቤን እንትን አደርጋለሁ። ኦኬ ስለዚህ መጀመሪያ መዳን በራሱ የሚለውን ነገር ምንድነው የሚለውን ነገር ዲፋይን መደረግ አለበት፣ ወይ ደግሞ በመጽሐፍ ቅዱስ መዳን በምን ተገልጿል የሚለውን ነገር ማየት አለብን። ስለዚህ መዳን ህይወትን ማግኘት ማለትም ነው። መዳን ማለት ህይወት ማግኘት ነው። መዳን መጽደቅም ተደርጎ ይሄ ጀስቲፊኬሽን ተደርጎም ሊወሰድ ይችላል። አንድ ሰው ጀስቲፋይ ጸደቀ ማለት ዳነ ማለት ነው። መቀደስንም ብለን ልንወስደው እንችላለን። ሳንክቲፊኬሽንም ከመዳን ጋር የተያያዘ ነው። ስለዚህ በመጀመሪያ ደረጃ መዳን በራሱ ምንድነው የሚለውን ነገር ኤክስፕሌን ማድረግ መቻል አለብን። ሰው መዳንስ ለምንድነው ያስፈልገው ሰው የሚለውን ነገር ማየት አለብን ማለት ነው። ስለዚህ በመጀመሪያ ሰው ህይወት ነው ያጣው፣ ሙት ነው የሆነው። አዳም ከጅምሩ ችግሩ ምን ነበረ? ሰው መዳን ለምን አስፈልገው? ምን ሆኖ ነው መዳን የተፈለገው ሲባል ሰው በእግዚአብሔር መልክና ምሳሌ የተፈጠረ ሰው ከእግዚአብሔር ጋር ሲኖር የነበረውን ሰው እንግዲህ እንደምታውቁት በገጠመው እክል በኃጢአት ምክንያት ሰው ከእግዚአብሔር ጋር ተለይቷል፣ ሙቷል፣ ሞትን አግኝቷል። ይህንን በበላ ጊዜ ለአዳም እንደተባለው ሞትን ትሞታለህ ተብሏል ማለት ነው። ስለዚህ በበላ ቀን ሞቷል፣ ከእግዚአብሔር ተለይቷል በመንፈስ ማለት ነው፣ በስጋ አይደለም። በስጋ ከዛ በኋላ ከ939 ዓመት በኋላ ነው አዳም የሞተው እንደሚታወቀው። ስለዚህ በግልጽ ምን እያልን ነው? አዳም ሞትን ሞቷል። ስለዚህ ሞትን ከሞት አሁን ህይወት ማግኘት ሰው ሞትን ሞቷል በአጠቃላይ ማለት ነው፣ ህይወት ማግኘት አለበት ማለት ነው። ስለዚህ ህይወት ለማግኘት ምንድነው ማድረግ ያለበት? ሰው ሙት ከሆነ ከዛ ሞት እንዴት ነው መዳን ያለበት? ከዛ ሞት እንዴት ነው ማምለጥ ያለበት? እሱ ነው ዋናው ጥያቄ። እሱን እንመልሳለን ማለት ነው። ስለዚህ ግልጽ በሆነ መንገድ የሰው ልጅ ሙት እንደሆነና ከዚህ ሞት እንዴት መዳን እንዳለበት መጽሐፍ ቅዱስ ምን ይናገራል የሚለውን ነገር መጽሐፍ ቅዱስ እያነሳን ማየት እንችላለን። በበደላችንና በኃጢአታችን ሙታን እንደነበርን መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ላይ ከቁጥር 1 ጀምሮ ይናገራል። በፍጥረታችንም የቁጣ ልጆች እንደነበርን መጽሐፍ ቅዱስ በግልጽ ይናገራል። ከዛ በኋላስ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ህይወትን ሰጠን ካለ በኋላ በጸጋ ድናችኋል አለ። ኦኬ በጸጋ ማለት በነፃ ድናችኋል፣ እንዲሁ እግዚአብሔር ሰጥቷችኋል አለ። ስለዚህ በሚመጡ ዘመናት የጸጋውን ባለጠግነት እንዲያሳይ እግዚአብሔር ከክርስቶስ ጋር አስነስቶናል፣ ከክርስቶስ ጋር በሰማያዊ ስፍራ አስቀምጦናል ይልና ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እዚህ ጋር የመጀመሪያ ነገር ምን ያነሳል? በጸጋ ድናችኋል ይላል። ቁጥር 5 ላይ ጸጋውስ በምንድን ያዳነን? በእምነት። ጸጋውን በእምነት አድኗችኋል። ይሄ በእምነት ያዳነን ጸጋ የእግዚአብሔር ስጦታ ነው ይላል። ስለዚህ እግዚአብሔር ምን አድርጓችኋል?
ሰጥታችኋል ከራሳችሁ አይደለም ስለዚህ ከስራ አይደለም አለ ለምን ማንም ሰው እንዳይመካ ከስራ አይደለም ማንም ሰው መመካትም የለበት ከስራ አይደለም ለምን ኦሬዲ ሰው ሰርቶም ኢርን ማድረግ ስለማይችል ማለት ነው ምን የዘላለም ህይወትን ማለት ነው ስለዚህ በግልጽ ቋንቋ ምን ይያልን ነው መዳን እንዴት ይገኛል ሲባል ወይ ደግሞ ህይወትን እንዴት ይገኛል ሲባል ህይወትን እግዚአብሔር ይሰጣል እግዚአብሔር የሰጠውን ህይወት ደግሞ ሰው እግዚአብሔር በነፃ የሰጠውን ሰው ደግሞ በእምነት አዎ ይሁንልኝ ይደረግልኝ ክርስቶስ ለኔ ሞቷል ብሎ ይወስዳል ማለት ነው ስለዚህ በግልጽ ሁኔታ መጽሐፍ ቅዱስ እንዲሁም ከስራ አይደለም ብሎ ማለት ነው ከስራ አይደለም ስለዚህ ከምንድነው ከእምነት ነው ድህነቱ ራሱ ባይዘወይ እኛ በእምነት ብቻ ሲባል እምነት ነው የሚያድነው አይደለም የሚያድነው ጸጋ ነው እምነት ግን የጸጋውን እግዚአብሔር የገለጠበትን መንገድ መቀበያ ነው ስለዚህ እኛ እንቀበልበታለን ነው እንጂ ያዳነን ማን ነው ያዳነን እምነታችን ነው ያዳነን እግዚአብሔር ነው እግዚአብሔር አድኖናል እኛ ግን ያ እግዚአብሔር በነፃ የሰጠንን ስጦታ እኛ ምንም ሳንጨምርበት እምነትንም ጨምረንበት አይደለም ባይዘወይ ምንም ሳንጨምርበት እግዚአብሔር የሰጠንን ድህነት ደቂቃውንም ጨርሶ ነበረ ማጠቃለያ አንድ ደቂቃ ነው የቀረ ያውም አንድ ደቂቃ ጭማሪ ነው አላህ ኦኬ ደቂቃ እንግዲህ ሌሎች ሰዎችም እያያዙት ይሆናል አላውቅም እኔ ያልያዝኩም አንተም 33 ላይ ነው የጀመርከው እንደውም 5 ደቂቃ ኦኬ ስለዚህ ምን ይያልኩ ነው በግልጽ ጉዳይ እግዚአብሔር መዳንን ሰጥቶናል ያዳንን በቅዱስ አጠራር የጠራን እግዚአብሔር ነው ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ብሎ በግልጽ እንደ ስራችን እንዳልሆነ ያዳንን እግዚአብሔር እንደሆነ በግልጽ ይናገራል የመጨረሻ ነገር የምናገረው አንድ ሰው ወደኛ ቢመጣና እድን ዘንድ ምን ላርግ ቢለን እመን ከዛ ስራ ከዛ እንደዚህ አርግ አንለው በግልጽ ቋንቋ በጌታ በኢየሱስ ክርስቶስ እመን ነው የምንለው እኛ የወንጌል አማኞች ማለት ነው ይሄንን ጥያቄ ባይዘወይ ጳውሎስ ተጠይቋል ጳውሎስ ሲጠየቅ ጌቶች ሆይ እድን ዘንድ ምን ላርግ ብሎ ለጳውሎስና ለሲላስ ሲጠይቃቸው ቀጥተኛ መልሳቸው ምን ነበረ ጌቶች ሆይ እድን ዘንድ ምን ላርግ ለሚለው ጥያቄ እትድን ዘንድማ መጀመሪያ ምን ከዛ መልካም ስራ ከዛ እንደዚህ አርግ ነው አይደለም ምን አድርግ በጌታ በኢየሱስ ክርስቶስ እመን ስለዚህ ወንድሜ ሙሐመድ እኔ ላንተ ስለሆነ እየተናገርኩ ያለሁት የኔ እምነት እድን ዘንድ ምን ላርግ ብለህ ከጠየቀኝ የምነግርህ በጌታ በኢየሱስ ክርስቶስ እመን ነው የምልህ ይሄ ደግሞ ሐዋርያዊ ትምህርት ነው ይሄ ደግሞ የነ ጳውሎስ ትምህርት ነው ይሄ ሐዋርያት ያሉት ነው ሐዋርያት ቢጠየቁ ሊሉት የሚችሉት ይሄን ነው ከዚህ ያለፈ አይ ስለዚህ አለቀ ሰዓቴ ከተሰጠ በላይ ነው የተጠቀምከው ወደ እሺ ቴንክ ዩ ደቂቃ ነው ሳምሪ ጥያቄ በነገራችን ላይ ሰበካ አይደለም ይሄ እንትን ነው እኔ ጥያቄው የተጠየቀው ጥያቄ በእምነትና ስራና እምነት አንድ ላይ ይሄዳሉ ወይ በእምነትና በስራ ነው የሚዳነው ወይስ በእምነት ብቻ ነው የሚዳነው አንተ በእምነት ብቻ ነው የሚዳነው ብለሃል ባይዘው እኔ እስካሁንም በእናንተ ሳይድ ያለው ግልጽ አልሆነልኝም ለምን ያለ ስራ ይዳናል ብዬ ስለማላምን ማለት ነው እና ጥያቄህን እሷ ጥያቄ በጥያቄና መልስ ነው የምትሄዱት አላቅም ዶክተር ሳምሪ ነው ተራው እንደዛ ነው የተለመደው እዚህ ትሬንዱ 10 ይሁን 7 ደቂቃ ይሁን ጥያቄና መልስ 7 ይበቃናል ላይ ገስ አይደል ይገኛል ኦኬ ካርባ ላይ ጀምረሻል 7 ደቂቃ ነው ይቅርታ ከመጃሃቲን ከመጀመር በፊት ጥቅስ እያሳየው መጠየቅ ስለፈለኩ ነው ኤኖይስ መጀመሪያም ለነሱ ይጠይቅ የነበረ ኒውትራል ነው እንግዲህ አንተ ስራ ያስፈልጋል ብለህ ካመንክ ስራ ያስፈልጋል ብለህ ካመንክ ኒውትራል አይደለም ከነሱ ወገን ነህ ስለዚህ ካንተ ጋርም ማውራት እንችላለን እኔ መሰለኝ ይሄኛውም እዚህኛውም እኔ ምንም ዕውቀቱም አቋሙም የለኝም ስለዚህ ከዚህም መስማት ፈልጋለሁ ያልክ ስለመሰለኝ ነው ኤኒዌይስ አንተ ከዶክተር ሳምሪ ጋር ተመሳሳይ አቋም የእምነት አቋም አለ ነው የእምነት አቋም የለኝም እኔ እምነቴ ሙስሊም ነኝ በስራ ዞሮ በዚህ በተመለከተ ነው ማለት ወይ አንዴ መሐመድ ወንድሜ ምን ብለሃል አንዴ በስራ ይዳናል ብለህ ታምናለህ ስለዚህ በዚህ ተመሳሳይ ናቸው በስራ ይዳናል አይደለም ያልኩት እኔ አሁን በእምነት ብቻ ይዳናል ካልክ በእምነት ብቻ የሚዳንበት ኤክስፕሌን ስታደርግ አይዋጥም
ስራ ለምን አስፈለገ ደግሞ የሚል ጥያቄ ይነሳል። ስራ አያስፈልግም ካልክ ምንም ቢሰራ የሰው ልጅ ቢዞሙት ቢገድል ስላመነ ብቻ ይድናል ወይ የሚለው ጥያቄ ደግሞ አይድንም የሚል ምላሽ ነው እየተሰጠ ያለው እስካሁን ድረስ እኮ አቋም ይዘህ መምጣትና ከሁለቱ ሳይድ የትኛው አሳማኝ ነው ካሳመነኝ ይወስዳል ብሎ መምጣት የተለያየ ነው። እኔ አቋም ይዘህ ለመምጣት ያልኩ አላሳመነኝም ነው እውነት ነው ወይ አይደለም ወይ ሙሄ እኔ አሁን አቋምህን ለማስቀየር አይደለም እየሞከርኩ ያለሁት አሁን የሆነ ለምሳሌ ከቅድም ጀምሮ እኮ እያልኩ ነው በዚህ በኩል ያለው ያለ ስራ ይዳናል የሚለው አላሳመነኝም እንጂ እኔ አቋም ይዤ አልመጣሁም ሲጀመር። ኦኬ በቃ ችግር የለውም። እሺ ስለሆነ ውይይቱ ችግር የለውም እኮ ምን መሰለህ እሱ የራሱ አቋም አለው። ያንተ አቋም ግን ካሳመነው ሊገዛው ይችላል። ስለዚህ እኛ ዝም ብለን እንቀጥል አይሻልም? እሺ ዶክተር ዞሮ ዞሮ እኔና አንተ ውይይት ላይ እሱ ምንም ኢንፍሉዌንስ የለውም ሰዓት ከመያዝ ውጭ አይሻልም? አለ መሰለህ የእናንተ አላሳመነኝም አሁን ክርክሩ ከሁለት ሰው ጋር ሆነ እያረኩ ያለሁት ሙግቱ እኔ ማለት ነው። አሁን እሱ ምን አለ የእናንተ አላሳመነኝም ማሙሌ ውይይታችን ከኔ ጋር ስለሆነ እሱ ምንም እኮ አልገባም። እሺ ቀጥሉ በቃ ሰዓት እያያዘ ብቻ እሱ ገብቶ እንደኔ ቢያዋራህ ትክክል ነበርክ። ያ እሺ ቀጥሉ። እሺ ችግር የለውም ቀጥይ ዶክተር። እና ትልቁ ኤክስፓንድ አድርገኛ እንዴ ልከፍት ስለሆነ እየከፈትን መጠየቅ ስለሚሻል ማን ሞዴሬተር አለ? ሙለታ ወይ ሳሚ ሞዴሬተር ካላችሁ መያዝ ትችላለህ። ከ43 ይላል እኔ ጋር ሙሌ ሮሜ ምዕራፍ 2 ቁጥር 7 ላይ አለ ሙሌ። ኦኬ እሺ በቃ ደቂቃ ያን ያዝልኝ። ነገር የለም ስንት ደቂቃ ነው እንትን የምትሉት? ልክ ሲመጣ እንደዚህ በቃ ሲመጣ እንይዛለን። መጥቷል ሙሌ መጣ። እሺ ቀጥሉ። 44 ቁጥር 7 ላይ ወይ ከ44 እሺ ሮሜ 2:7 ላይ ነው ሙሉ ያወጣሁት። ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። ሰው የዘላለም ሕይወት የሚሰጣቸው ምን ያደረጉ ናቸው ይላል? ምዕራፍ 2 ቁጥር 7 ላይ በግልጽ እያወራ ያለው ስለ አይሁድና ስለ አህዛብን በተመለከተ ነው። አይሁድን ምን እያላቸው ነው? ኦሬዲ ለሰው ፊት አይቶ እግዚአብሔር እንደማያደላ ከሁለቱም ከአይሁድም ከአህዛብም እግዚአብሔር ማዳን ስለሚችል ነው ኮንቴክስቱ እያወራ ያለው እንጂ ችግሩ ያለው አህዛብም የዘላለም ሕይወት እንዲሰጣቸው ምን ማድረግ አለባቸው ይላል። ያቀለምኳትን መልስልኝ። አይሁድም ሆኑ አህዛብ በክርስቲያን የሆኑት ማለት ነው የዘላለም ሕይወት ስለ ክርስቲያኖች ነው አይደል? ይሄ የተጻፈው መጽሐፉ የሮሜ መጽሐፍ ወደ ክርስቲያኖች የተጻፈ መጽሐፍ ነው። እንደዛ እናምናለን። ስለዚህ ክርስቲያኖች የዘላለም ሕይወት እንዲያገኙ ምን ማድረግ አለባቸው ይላል። ክርስቲያኖች ምን ማድረግ አለባቸው አይደለም። ሁለቱንም አህዛብንም አይሁድንም ክርስቲያኖች አልነበሩም። አይሁድም ክርስቲያን አይደለም፣ አህዛብም ክርስቲያን አይደለም። አይሽ አሁን ግን አይሁድ ክሌም ያደረጉት እኛ ብቻ ነን መዳን የሚገባን ሲሉ ነው። እናንተ ብቻ አይደላችሁም። ስለዚህ ከአይሁድንም አህዛብንም ጭምር እግዚአብሔር ይፈልጋል ነው። ዳይፈጅ ሙሌ ያቀለምኩትን ለምን አትመልስልኝም? በበጎ ስራ በመጽናት የዘላለም ሕይወት ይሰጣል አይሰጥም? በጳውሎስ መልእክት መሰረት ወደ ሮሜ ሰዎች እኮ እያልኩሽ ነው። አሁን ዶክተርዬ እኔ እያልኩሽ ያለሁት መጽሐፉ እያለ ያለው የተጻፈውን አውራልኛ። አይሰጥም ካልክ እዛው ላይ ማስረጃ አሳየኝ። ይሰጣል ካልክ ደግሞ ጥቅሱን ተቀበልና እንለፍ ወደ ሌላ ጥቅስ። ምን ማለትሽ ነው? በበጎ ማለት አንቺ እያልሽ ያለሽው ሰው መልካምን ስራ ሰርቶ ደሃ ብልቶ ምናምን የዘላለም ሕይወት ያገኛል ወይ ነው እያልሽኝ ያለሽው? ተርጉም ይሁን እያልሽ ጳውሎስ የዘላለም ሕይወት የሚሰጠው ምን ያደረገ ነው ይላል ነው ጥያቄ። በቃ ጳውሎስ የዘላለም ሕይወት በጣም ቆንጆ። ጳውሎስ ቁጥር 7 ላይ ምን ይላል? እዛው ሮሜ ላይ እኮ በእምነት እዛው አትበለኝ። እኔ ይሄኛውን ጥቅስ ነው ጥያቄ። ጳውሎስ ራሱ ልነግርሽ ነው። አሁን እሱን መጽሐፉ እንዴት ይፈታል የሚለውን ነገር ልንገርሽ። አንቺ አንደኛ ኢንተርፕሬት አድርገሽው ስራ የሚለው በበጎ ስራ የሚለውን ለራስሽ እንዲመች ምን አድርገሽዋል? ከምጽዋት ጋር ከሌላ ነገር ጋር አያይዘሽዋል። እንደዛ አይደለም እያለ ያለው አሁን በበጎ ስራ ምንድነው የሚለው ሌላ ቀን እንወያያለን። አሁን በበጎ ስራ መጽናት የዘላለም ሕይወት ያሰጣል አያሰጥም? በዚህ ጥቅስ መሰረት ይኸውልሽ ዶክተር እኮ ጳውሎስ ምን እያለ ነው? ነገር እሱ ላይ ነው የሚያግባባን ነው የምልሽ። እንለፈው በቃ ቆይ ልንገርሽ እያለ ያለው ቆይ ልንገርሽ ልነግርሽ ነው እያለ ያለው ሐዋርያው ጳውሎስ መጀመሪያ አህዛብን ከቁጥር 18 ጀምሮ ወቀሰ። አህዛብ ኃጢአተኞች እንደሆኑ እንደተላለፉ ወቀሰ። ትቻለሁ አይሁድን ወቀሰ። ስለዚህ ትቻለሁ ሙለታ አለ ጥቅሱን ትቻለሁ
አይተቻለሁ። በቃ ስላልመለስ በቀጥታ መልስ ነበር የፈለኩት ነው ወይም አይደለም የሚል ነበር የፈለኩት። ማልፌዋለሁ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 2 የሚለውን ላንብብልህ። እውነተኛው ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ፍሬ የማያፈራ በክርስቶስ ሆኖ ይወገዳል አይወገድም? ጥያቄው ሰው እንዴት ይድናል ነው እንጂ እያወራን ያለ ነው እንዴት ድህነቱን ያጣል አይደለም። ከፈለግሽ ግን በሌላ ቶፒክ ከዚህ ውይይት በኋላ የዘላለም ሕይወት ከዘላለም ሕይወት ከተወገድክ ዳንክ ይባላል። ያገኘውን ድህነት እንዴት ያጣዋል? እንዴት ያጣዋል? አያጣውም? እንዴት የሚያጣው ከሆነ እንዴት ያጣዋል የሚለውን እንወያያለን። ይሄ የዘላለም ሕይወት ማለት ነው። የዘላለም ሕይወት ካላገኘ ዳንክ ይባላል። ፋይናል ዴስቲኔሽን መንግስቱን መውረስ ነው አይደል? መንግስቱን ካልወረስክ ዳንክ ይባላል። የዘላለም ሕይወት ያገኘ ሰው እንዴት ነው ማስቀጠል ያለበትና የዘላለም ሕይወት ያላገኘ ሰው እንዴት ነው ማግኘት ያለበት? ሁለቱ የተለያዩ ነገሮች ናቸው። ስለዚህ ያላገኘ የዘላለም ሕይወት ለማግኘት እኮ ስራ ያስፈልጋል እያልኩ እኮ ነው ጥቅስ ያመጣሁልህ። ፍሬ ካላፈራ ከዘላለም ሕይወት ይወገዳል አይወገድም? ያለ ማብራት ያለ መጠጣት ነው እያልሽኝ ያለሽ? አዎ ትክክል። ኦኬ በግራም በቀኝም ያሉት አምነዋል። ጥያቄ ምንድነው? መስፈርቱ ምንድነው? ወደ ግራ ወደ ዘላለም ሕይወትና ወደ ዘላለም እሳት ለመግባት እዚህ ጋር መስፈርቱ ምንድነው? ጌታ የተናገረው በጣም ቆንጆ። በመጀመሪያ ደረጃ እዚህ ጋር ጌታ ኢየሱስ ክርስቶስ ክርስቲያን በዚህ በግራም በቀኝም ያሉት ክርስቲያኖች ናቸው ተብሎ የሚያምኑ ሰዎች አሉ። እሱን እናንተ ማለት ነው ኦርቶዶክሳውያን እንደዛ ብላችሁ ታምናላችሁ። የኛ እምነት አንተ በግራ ያሉት ክርስቲያኖች አይደሉም ብለህ ነው የምታምነው? በግራ ያሉት ክርስቲያኖች አይደሉም ብለህ ነው የምታምነው? በግራ ያሉት ክርስቲያኖች አይደሉም ብለህ ነው ወይ የምታምነው? ክርስቲያኖች አይደሉም። አዎ ክርስቲያኖች አይደሉም። ኦኬ ያላመነ ሰው ወይም ክርስቲያን ያልሆነ ሰው ስለማብላት ነው የሚጠየቀው? አላመነም እና ፍርድ ውስጥ ነው ከጅምሩ። አይዋ በጣም ቆንጆ በጣም ቆንጆ። በመጀመሪያ ደረጃ ለምን አላበላህም ተብሎ ነው ወደ እሳት የሚጣለው ወይስ ስላላመነ ነው ክርስቲያን ያልሆነ ሰው? እሺ በጣም ቆንጆ። አሁን ክርስቲያን አይደሉም ለምን አልክ የሚለውን ነው የምትጠይቅኝ? አይደለም አሁን ክርስቲያን ያልሆነ ሰው እንደዛ አልጠይቅህም። አዎ እሺ እኮ እኔ ክርስቲያን አይደለም በጥቅሱ እኔ በተጻፈው እዛ ጋር ባለው ነው የምጠይቅህ እኮ ልመልስልሽ። እሺ እዛ ጋር ባለው ሲፈረድባቸው ያየ ነው በእምነታቸው ሳይሆን በስራቸው ነው። ያላመነ ሰው በእምነቱ ነው በስራው ነው የሚፈረድበት። ልመልስልሽ። በመጀመሪያ ደረጃ ፍየል ተብሎ ፍየል የሚልን ምሳሌ ለክርስቲያን አንደኛ ነገር መጽሐፍ ቅዱሳችን ተጠቅሞ ያቅም ሊጠቀም አይችልም። አንደኛ የመጀመሪያው ይሄው ተጠቀመው እያልኩ ነው። እዚህ ጥቅስ ላይ ፍየል ላመነ ተጠቅሟል እያልኩ ነው። ሌላ ጥቅስ አንተ ካለ ታመጣልኛለህ። በጥቅስ ስለምናወራ ማመናቸውን ማስረጃ አድርገሽ ማመናቸውን ማስረጃዬ ምን መሰለ? ማስረጃዬን እነግርሃለሁ። አንተ ግን እነዚህ አላመኑም ስትል ያላመነ ሰው ስለ እምነት ነው የሚፈረድበት ወይስ ስለ ስራ ነው? ይሄን መልስልኝ። ጥያቄ ይሄ ብቻ ነው። ያላመነ ሰው ስለ እምነት ነው የሚፈረድበት ወይስ ስለ ስራ ነው? ጥያቄ ይሄ ነው። ያላመነ ሰው ሲጀመር ስለ እምነት ያላመነ ሰውም ያመነ ሰው በሙሉ የሚጠየቀው ስለ እምነቱ እንጂ ስለ ስራው አይደለም። በእግዚአብሔር ፊት ስለ እምነቱ ነው የሚጠየቀው እንጂ ስለ ስራው አይደለም መጽሐፍ ቅዱስ የሚለው። ስለዚህ ክርስቶስ እዚህ ጋር ስለ ስራ እየጠየቀ እኮ ነው። አሁን እዚህ ጋር ሪል የሆነውን እየካድክ ነው። ስለ ስራ ክርስቶስ እየጠየቀ በዛ መስፈርት እየፈረደ አሁን እኔ ጊዜ የምሰጥህ ይኸውልህ ሰው የሚፈረድበት ጥያቄን አድሬስ ስታደርግልኝ ነው። ሰው የሚፈረድበት ያላመነ ሰው ማለት ነው በእምነቱ ነው ወይስ በስራው ነው? ጥያቄ እችን ብቻ መልስልኝ። የፈለከውን ታይም ሰጥሃለሁ። ያላመነ ሰው ነው የምልሽ። ያላመነ ሰው ከጅምሩ በስራ ነው። ያላመነ ሰው አይደለም። ያመነ ሰውም በስራ ነው በስራ አይደለም ተብሎ በእግዚአብሔር ዘንድ ፍርድ የለም ከዘላለም ሕይወት አንጻር እያልኩሽ ነው። ያላመነ ተፈርዶበታል አይልም ይላል። ያላመነ አሁን ተፈርዶበታል ይላል አይልም መጽሐፍ ቅዱስ? እየሰማሽኝ አይደለም? አይሽ የራስሽ ሕይወት ለማግኘት ከጅምሩ ስራ ተጠይቆ ያቅም እያልኩሽ ነው። እዚህ ጋር ታዲያ ስራ እየጠየቀ ነው አይደለም እኮ እሱ ምን እያለ ነው? እያልከኝ ያለው እዚህ ጋር ስራ ተጠይቋል። ምን እያለ ነው? ጭራሽ አይጠየቅም እያልከኝ ነው እኮ። አይ በቃ እሺ ቀጥል። ያንተን ጥያቄ አልቋል። መሐመድ ሳፊ አልፈቀድሽልኝም። ኦኬ እሱን ማጠቃለያ ላይ ታብራራለህ። ችግር የለውም። እሺ አብራራለሁ። ማጠቃለያ አለ። እሺ 8 ደቂቃ ከአራት ነበር። 8 ደቂቃ ተጠቅማችኋል። 8 ደቂቃ አሁን ደግሞ እያወጣ እሺ ልጠይቅሽ እኔ በይ ዝግጁ ነሽ? ማይክሽን ከፍተሻል?
ኦኬ የመጀመሪያ ጥያቄ የዘላለም መዳን የምትይው አንቺ ሰው በስራው የዘላለም ህይወት ያገኛል ብለሽ ነው አይደል የምታምኚው? ነው አይደል? የዘላለም ህይወት ያገኛል ብዬ አምናለሁ። አዎ በእምነትና በስራ። እሺ ስለዚህ ለምን ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል የእግዚአብሔር ስጦታ ነው ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ለምን አለ? ጸጋው ስላዳነን ድህነት ነው። በጸጋ ያገኘነው ድህነት ምንድነው? አዲስ ፍጥረት መሆን ልጅነትን ማግኘት ነው። ያ ደግሞ በእምነት የምናገኘው ክርስቶስ እንዲሁ የሰጠን ነው። ኦኬ የዘላለም ህይወት እዛ ጋር የዘላለም ህይወት በስራ አይገኝም የሚል ነገር አልተጻፈም። ኦኬ የጠየቀኝ አዲስ ፍጥረት ስለሆነ እዛ ጋር የተጻፈው አዲስ ፍጥረት ደግሞ በስራ አይደለም ብዬ ኮንፌስ አደርግላለሁ ነው። አዲስ ፍጥረት የሚሆነው በስራ አይደለም። አንዴ ስሚኝ አይደለ ስለ ዘላለም ህይወት ነው ያወራው። ይኸው ህይወት ከክርስቶስ ጋር ህይወት ሰጠን ቁጥር 5 ላይ አንብቢውና ከክርስቶስ ጋር ህይወትን ሰጠን ብሎ ይናገራል። ይሄ የሰጠን ህይወት በምንድን ነው? ከክርስቶስ ጋር የሰጠን ህይወት በምንድን ነው የሰጠን? ክፈተው ህይወት የሰጠን እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም እላለሁ። ዶክተርን አስገባ። ትችላለህ እኮ አንተ። እችላለሁ ግን ቅድም እምቢ አለኝ ወጥተህ ስለነበር አንተ ስትወጣ ተርኖፍ ነው የሚሆነው። ፉል ሞዴሬተር እኮ ነህ። ፔትራም ይችላል አንተ ስለወጣ። ኦኬ ያው አስገብቻለሁ። ስልክ ተደውሎ ነው እኮ ፔትራ። እሺ ፔትራ ሞዴሬተር እኮ ነው አንተ። እሺ ቀጥሉ። ሙሌ ያለ ሙለታ የታለ እንዴ? ሙለታ አንድ ቁጥር ንካ። አዎ ይሰማል። ስጠኝ ሶፊ ሙሉ አይደለም ሞዴሬተር የማስወጣት እንዲማሜ ይሰማል ማስገባት ምናምን እኔ እንጃ ግን ጀጃ እናድርገው። ዶክተር ሳምሪ ስትወጣ ትመለስ ምናምን ነገር ሰምቼ ነበር። ሙሌታ አለ ሙሌም ይመለሳል። ሙሌ ተመለስ። ማን ነው ጀጅ የሚያደርገው? ልጅቷ ስትወጣ እኮ አትመለስም ታመልጣለች እየተባለ ነበር። ጆዬ ሙለታን ይዘውና ከታች የሚጽፉትን ተዋቸው። ኧረ እዚሁ ነው ሙለታ ተሰውሯል። ጆዬ ሙለታ ቋት አስገባ። ሌላ ሰው ለሙለታ አንድ ቦታ አስቀር። እዚህ ፈልጌ ነው ላይቭን ራሱ ያገኘው። ተሰውሯል የሶፊ ላይቭ የተደረገ አይደለም። ሼሩ ራሱ እኮ ግባ ሼር እንትን እያደረጋችሁ ያለ አይደለም። እስኪ ሁላችሁም ኮፒ ሊንክ ያርጉ። ኮፒ ሊንክ 300 ኮፒ ሊንክ ታፕ በእናታችሁ ቶሎ በሉ አፍጥኑት። ቆንጆ ውይይት ነው ግን ሙለታ ራሱ ኢንቫይት ተደርጓል። እሺ ግባ። ስንት ሰው ነው እዚህ ጋር ያለው? 4 5 6 7 ቆይ ሙለታ መጥቷል። እሺ ቀጥሉ ጥያቄያችሁ ላይ እንደገና እንግዲህ ደቂቃው 5 ደቂቃ ይቀረዋል። 5 ደቂቃ ይቀረዋል ማለት 8 ደቂቃ ስለሆነ ቅድም የተጠቀሙ። እሺ ሙሌ ልክፈተው የቅድሙ ቦታ ሙለታ አለ
ምንድን ነው እንዴ? ኔትወርክ ቤርሙዳ ነው እንዴ ያላችሁ? ሙሌ ገስት ላይ ሆኖ አበባ እየነቀለ እሺ፣ በቃ ቀጥላ ጥያቄን። ይኸው ቁጥር 5 ላይ ናችሁ። ተይዟል በደም 5 ደቂቃ አለ። እሺ እኮ ይኸው ጥያቄ የኔ እዛው ግልጽ ነው። የዘላለም ህይወት አይደለም ወይ አሁን ጳውሎስ እያለ ያለው ለኤፌሶን ሰዎች የዘላለም ህይወት ሰጣችሁ ነው የሚለው ወይስ ምንድነው እያለ ያለው? የዘላለም ህይወት ነው እያለ ያለው አይደለም ነው እያልኩ ነው አይደለም ብለሽ መልሽልኝ። የዘላለም ህይወት ነው አይደለም? የኔ ድምጽ አይሰማም እንዴ? እኮ ነው አይደለም? ያንቺ እምነት ንገርኝ። እሺ ያንቺ እምነት ንገርኝ። የዘላለም ህይወት ነው አይደለም? የዘላለም ህይወት ነው እዚህ ጋር ያለው አይደለም? ይሄ አሁን የሚለው የዘላለም ህይወት ነው አይደለም እንዴ? አይደለም ወይ ነው ብለሽ አትመልሽም እንዴ? ሶፊ ይመለስ። ቆይ አንዴ ሶፊ ተመለስ። ቆይ አንዴ ልደውልለት። እሱ አንቺ ልጆች የሚሉትን አታነብም እንዴ? እሱን ታዩ ከታች ያለውን አንቺ ጋር እዛ ታች ያሉትን የሚሉትን እኮ እኛ ለኮሜንት መልስ አንሰጥም። እሱን ታዩ። ሶፊ ከሌለ መግባት አይቻልም። ሶፊ ከሌለ ቆይ ተውት። በስርዓት የማያወያየን ከሆነ ቁጭ ብሎ እኔ ልውጣ፣ ስራ አለብኝ። እሱማ እኛ ስላለን እኮ ነው እኮ ለምን እንትን ያደርገዋል ታዲያ? ስራ እየሰራ ስለሆነ እሱ ለኛ እኮ ስራ እየሰራ ስልኩን ቁጭ አድርጎ እንትን ማድረግ የለበትም። ውጪ ኦቨርሻዶ ሆነ እኮ። ሶፊ ስልኩም አይሰራም። ኦኬ እስኪ አሁን ከታች ይሰማችኋል? የዶክተር ድምጽ ይሰማል? ሶፊ ከመጣም ይሰማል? አሁን አለው ነው ይሰማኛል። እንግዲህ እናንተን አላውቅም። አትውጣ ታች አይሰማችሁ? እሱ መጥቷል። የሚሰማ ከሆነ እንትን አይሰማም እያሉ ወይ እኛን ጨርስ መሰለኝ። አሌክስ አዎ እያለ ነው። መሐመድ ስለሆነ ሀሳቡን ያነሳው ወይ ለሱ ጨርስለትና አዎ እያሉ ነው። ምሳ ሰዓት ሊያልቅ ነው። ምሳዬን ሳልበላ ይሰማል እያሉ ነው። እንትን ፍላይት ሞዷን አሁን ይሰማል እኮ እያሉ እኮ ነው። ያ ሶፊ ሲወጣ ነው ድምጿ የሚጠፋው። አንቀጥል ሙሌ ቀጥል። ሶፊ አትውጣ እንዴ፣ ቀጥል። 5 ደቂቃ ነው የቀረን። ሶፊ ፕሊዝ። እዚህ ጋር እያልኩሽ ያለው አይደለም። እዚህ ጋር ነው። ይሄን ቀጥታ መልሽልኝ፣ ካልሆነ በቃ እዚህ ጋር በበደላችን ሙታን ስለነበርን ሕያዋን ሆነን ከክርስቶስ ጋር ሚል ነው። ይሄኛው ደግሞ በእምነት ነው አይደለም ነው እያልኩሽ ያለው። ኦኬ የዘላለም ህይወት ነው አይደለም እኮ የዘላለም ህይወት ነው አይደለም? ኦኬ ይሄ የዘላለም ህይወት አይደለም። በጣም ቆንጆ። ሰው ከሞት ወደ ህይወት መምጣት የዘላለም ህይወት ማግኘት ነው አይደለም? ከሞት ወደ ህይወት መምጣት የዘላለም ህይወት ማግኘት ነው አይደለም ነው ጥያቄ። ከሞት ወደ ህይወት መምጣት እንጂ የዘላለም ህይወት አላገኘህም እንጂ የዘላለም ህይወት አላገኘህም። ኦኬ እንጂ የዘላለም ህይወት አላገኘህም። እኔ ስለ ፉሊ ጋራንቲ አልጠየቅኩሽም። ሰው ከሞት ወደ ህይወት መጣ ማለት የዘላለም አግኝቷል አላገኘም ነው የጠየቅኩሽ። እኔ ሰው ከሞት ወደ ህይወት መጣ። ኦኬ ስለዚህ ሰው ከሞት ወደ ህይወት ስሙልኝ፣ ከሞት ወደ ህይወት እሺ፣ ሰምቼሻለሁ። ሰው ከሞት ወደ ህይወት የሚመጣው መጥቶም የዘላለም ህይወት አያገኝም። ቴንክ ዩ። እሺ ሌላ ጥያቄ ልጠይቅሽ። በክርስቶስ ኢየሱስ የሚያምን የዘላለም ህይወት ያገኛል? የሚያምን ያመነ
ክርስቶስ የእግዚአብሔር ልጅ ነው ብሎ በያምን የዘላለም ሕይወት ያገኛል አያገኝም? ለምሳሌ አንድ በቃ ካልተሰማ ከታች ከላይ ላሉት ሰዎች አይደለም ማለት ሰዎች ነን እንዴ? ውለታ ከታች ካልተሰማ ምን ያደርግልናል? ውለታ ልጠይቅህ ሳትወርድ ልጠይቅህ። አይ ተው፣ ለምን የክርስቶስ መምጣት ለምን አስፈለገ? ቻው የክርስቶስ የመጨረሻውን ፍርድ መፍረድ ለምን አስፈለገ? ጥያቄ ልጠይቅህ። ኦኬ ወይ የራሴን ማጠቃለያ ሰጥቼ የኔ ቢሰማ ከሆነ የራስ መምጣቱን ቆይ አሁን ከጸደቅ ሞት ካላየ በመድኃኒዓለም ይሄ ሰው ይዝም አድርጉልን። ጥያቄ ሞዴሬተር ነው አይደለ? ኦኬ የራሴን ማጠቃለያ ሰጥቼ ልሂድ። እንግዲህ እህታችን እያለች ያለችውን ነገር ሰዎች እየሰሙት ስላልሆነ ማለት ነው። ስለዚህ የምጠይቃትን ጥያቄ ሰው በኤፌሶን ምዕራፍ 2 ላይ ሙታን ነበራችሁ ወደ ህይወት መጣችሁ ሲባል ሰው የዘላለም ህይወት ላያገኝ ይችላል ከሞት ወደ ህይወት መጥቶ የሚል ትምህርት ያስተምራል እየተናገረች ነው። ይሄ አይ ቲንክ እንግዲህ የእሷ ብቻ መረዳት ነው ብዬ ነው የማስበው። እውነት ለመናገር እንዲሁ እዚህ ጉዳይ ላይ ኦርቶዶክስ ወንድሞች ተወያይተን ስለምናውቅ እሷ